ለታሲ ኦርቶዶክስ ሰፍ እንደነብሰው ለአንድ ሙስሊምና ለአንድ ኦርቶዶክስ ወንጌል ለመስበክ ሄደ ኦርቶዶክሱ እንደነብሰብከው ሙስሊሙ እንደነብሰብከው እቺ ነገር መስማት ፈልጋለሁ። አይ ሙለታችን ብቻ ቆይ የኔን እንድትመልስልኝ ሙለታዬ ኢየሱስ ክርስቶስ ለዓለም ፖለቲካ ነው የፈለገው ለዓለም ሁሉ ሞተዋል ብለህ ታስተምራለህ? እስኪ ንገረኝ። እንዴ ለዓለም ሁሉ መድኃኒዓለም ለዓለም ሁሉ ሞተዋል ብለህ ታምናለህ አንተ? አዎ ለዓለም ሁሉ ነው ሞተው። ውስን ቤዘወት የተሆነ ካልቪኒስት ነው። ይኸውልህ ለዓለም ሁሉ ሞተዋል፣ ለተመረጡ ሰዎች ሞተዋል። አላወኩም። ሰባ የዓለም መድኃኒት ነው ብሎ ያምኑ። ኦኬ የምን መድኃኒት ነው? የምን መድኃኒት ነው? ቆይ ልጨርስ። ካልቪኒስት ነው። እሰጥሃለሁ። ባይዘው ይኸውልህ አንተና ሙለታ መድኃኒዓለም የዓለም መድኃኒት ሳይሆን የተመረጡት ሰዎች መድኃኒት እንደሆነ የመጣውም የተሰቀለውም ለተመረጡት ብቻ ነው ብሎ የሚያምን ሰው አንቀበልም እኮ ያ ነው እኮ። አሁን አንተ ለዓለም መድኃኒት ለዚያ ነው አክሱማውያንን ለዓለም ለእናንተ ሙቶላቸዋል ብሎ ባይዘው ማስተማር አይችልም። ለምን ይመረጡ አይመረጡ አያውቅም። እና ለዚያ ነው ሙለታዬ ለራስቸዋለሁ። አዎ እንዴ ታዲያስ ቆንጆ ቀጥል ሙለታዬ። አዎ በመጀመሪያ ደረጃ ዓለም የሚለውን ኢንተርፕሪቴሽን ነው እንጂ የሚለያየን ባይ ዘ ወይ በጣም ሩቅ ነው። ከቀሲስ ዲበኩሉና የኔ እምነት በጣም ነው የሰማይና ምድር ያህል ነው የሚራራቀው። እሳቸው ጭራሽ ማለት የኦርቶዶክስ ትምህርት ነው ወይ የሚለው ይሄ እርስ በርሱ በእርግጥ ለመቀበል ይቸግራል። ምክንያቱም ሲከራከሩበት የከረመ ስለሆነ ማለት ነው። ከራሳቸው ልጆች ጋር ሲከራከሩበት የነበረ ነው። ለምን ለዓለም ሙቷል ብለው ኢየሱስ ክርስቶስ ስለሞተ አሁን ሰው ሁሉ ከኃጢአት ነፃ ነው፣ ከአሮጌው አዳም ነፃ ነው። አሁን የሚጠየቀው ባለማመኑ ምክንያት ነው እንጂ በቃ ኦልድ ኔቸር ያላመነው ሙስሊሙ መሐመድ ምንም በኦልድ ኔቸር ስር ነው ያለው። አሮጌው አዳም አይደለም፣ በቃ አዲስ ሰው ነው አይነት ነገር እንደዛ አይነት ነገር ቀሲስ ዲበኩሉ ይላሉ። እሳቸው ጋር ሲከራከሩ ነበር። አላልኩም፣ የራስህን ንገረን ነው ያሉ። ያንተን ነው አሁን ሰብከን እንደዚህ አላልኩኝም። ቆይ እኔ ደግሞ ከፈለክ ይኸውልህ እኔ እነግርሃለሁኝ ከፈለክ በቀዳማዊ አዳም ኃጢአት የሚጠየቅ የሚከሰስ በዚህ ዘመን የለም። እሱ በካሳ ተከፍሎ አዲስ ምዕራፍ ላይ ነው ያለ ነው። ሰውን የሚያስጠይቀው አሁን አዳማዊ የሚባል ሰው አለ የለም? ያለ አዳማዊ የሚባል ሰው አለ የለም? ቆይ ልነግርህ እኮ ነው። አሁን ሰው የሚጠየቀው በክርስቶስ ባለማመንና በማመን ነው። የመውጫ መግቢያ በሩም አሁን ክርስቶስ እንጂ የቀድሞው ኃጢአት የቀድሞው ፋይል ተዘግቷል። በዚያ የሚጠየቅ የሚከሰስ የለም። ይሄ ደግሞ ጥርት ያለ የመላው ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ነው። አንተ ግን የምታምነው ክርስቶስ የዓለም መድኃኒት ነው ብለህ አታምንም። ቤዛ ሁሉ ዓለም መድኃኒ ዓለም ማለት አትችልም። ባይዘው አትችልም። ለምን ወደዛ ለአንተ ዓለም ማለት እግዚአብሔር አስቀድሞ የመረጣቸው በጣም ጥቂት ካልቪኒስቶች አሉ። ለነሱ ብቻ ነው። ግድ የለም ቀሲስ። አይ አሁን አዳማዊ የሚባል ሰው አለ። ግድ የለም። አሁን እንዴት እንደምሰብከን ንገረን። ኃይል እንትን ሙለታ የሁለታችን ብቻ እንዳናረገው እንዴት እንደምሰብክ ለአክሱማውያን እንዴት እንደምሰብካቸው ንገረን። እስቲ ቀሲስ እድልን እንስጠውና አሁን አዲስ ነገር ለኔ ተምሬያለሁ። ለካ ሙለታ ካልቪኒስት መሆኑን ረስቸው። የኔ ነገር እኮ ይሄ ነው ችግሩ። እርስ ታርገው እስቲ እንዴት ነው አንድን ኦርቶዶክስ ስታገኝ የምትሰብከው? እኔ እንዴት እንደምሰብክ ነግሬሃለሁ። ጥንቃቄ ያደርጋለሁ። ኦርቶዶክሱን ሄጄ እንደ አዲስ ልክ እንደ አንድ ሙስሊም በኢየሱስ ክርስቶስ እመን አልለውም። ኦልሬዲ ያምናል። ያን ያመነውን ኢየሱስ ክርስቶስን ነው ማን እንደሆነ እንዴት እንደሞተለት ዲቴል ለምነግረው ወዳጄ
ከዛ ዝም ብሎ ትራዲሽናሊ ሰብስቦ ያመጣውን ነገር ነው። ይሄ ሁሉ ትርጉም የለውም። መጽሐፍ ቅዱስ ብቻ ኢየሱስ ብቻ ብዬ እነግረዋለሁ እኔ እንጂ ኢየሱስ እንደ አዲስ እመን አይደለም። አንድ ኦርቶዶክስ ከኔ በለጠ ነው የሚያምነው። ለዚህ ምሳሌ እኔ እናቴና አባቴን ነው የምጠቀመው። እናቴና አባቴ ኦርቶዶክሳውያን ናቸው። ኦርቶዶክስ ሆነው ነው የሞቱት። መንግስት ሰማያት እንደማገኛቸው ምን ጥያቄ የለኝም። ለምን ጌታችን ኢየሱስ ክርስቶስን በደንብ የሚያምኑ ናቸው። ግን ማርያም ታማልዳለች አይሉም አላልኩም። ወይም ደግሞ ፌቨሬት ቸርቻቸውን እንትን አያደርጉም እያልኩ አይደለም። ኦርቶዶክሳውያን ናቸው። ነገር ግን መንግስት ሰማያት ስለመውረሳቸው እርግጠኛ ነኝ። ለምን ጌታችን እናቴ ስትሞት መድኃኔዓለም ኃጢአቴን ይቅር በለኝ ስትል በጆሮ ሰምቻለሁ። ሰው እንደዚህ እያለ ሲኦል ሄዳል ብትለኝ እኔ አይገባኝም ሙለታ። ጌታም ደግሞ በደንብ ህልም አሳይቷት ምን ብሏት ምናምን ነው ጨርሳ ሄደችው። እቺ ሴትዮ ኦርቶዶክስ ነች። ሰብጀክቲቭ ነገር ነው ኃይሉሻ እያወራ ያለው ሰብጀክቲቭ ነው። ግን አንተ ድሉ ሰጠው ሰብጀክቲቭ ነገር አያቴ አክስቴ እሱ አይዋ በቃ አሁን እኛ ኦርቶዶክስን ነገረ መለኮት ምንድነው ነገረ ድነታቸው አልቃልገባብን ተናገር። እሺ ስለዚህ ምንድነው እኛ ስለ ሰብጀክቲቭ ነገር አይደለም። አንድ ሰው ኦርቶዶክስ ሆኖ ትክክለኛ የሆነ መረዳት ሊኖረው ይችላል። አዎ ሊኖረው ይችላል። ምናልባትም የትክክለኛ መረዳቱ መግለጥ ከጀመረ ከቤተ ክርስቲያኒቱ ሊባረር ይችላል። ምንም ጥያቄ የለውም። እኛ ግን የኦርቶዶክስን ቲዮሎጂ ምን ይመስላል? የኦርቶዶክስን ለምሳሌ ኦርቶዶክስን ነገረ ማርያም ሜሪዮሎጂ የምንለውን የኦርቶዶክስ ነገረ ማርያም ምንድነው ከመጽሐፍ ቅዱሱ ጋር የኦርቶዶክስ ነገረ መላእክት ምን ይመስላል? ነገረ ቅዱሳን ምን ይመስላል? ኢቭን ነገረ እግዚአብሔር ምን ይመስላል የሚለውን ፈጽሞ ከመጽሐፍ ቅዱስ የራቀ ነው። አሁን እንዴት ነው የምንሰብከው? ማለት ኦርቶዶክስ ለሆኑ ሰዎች ወይዘር ደቡብ ላይ ላሉ ኦርቶዶክስ ሊሆን ይችላል፣ ሰሜን ላይ ላሉ ኦርቶዶክስ አክሱም ላይ ላሉም ሊሆን ይችላል። ምን ብለን ነው የምንሰብከው ስንል ተፈሲ ማርያም መድኃኒት አዳም ወሔዋን የሚለውን ሰዓታት ላይ ያለውን አዳም የአዳምና የሔዋን መድኃኒት ናት ብሎ የሚያምን ማህበረሰብ ማርያም ለኃጢአተኞች ማለትም በሲኦል ለነበሩ ሰዎች ሙታለች ብሎ ለሚያምን ሰው ነው ማርያም አልሞተችም። ማርያም ማስረጃ አሳያለሁ። ቀሲስ አታቋርጥ። ማስረጃ አሳይ ካሉኝ ማስረጃ ቀሲስ እድል ስጡት። ማስረጃ አሳያለሁ አልኩ። ኦኬ እድል ስጡት። እድል እንስጠው ይጨርስ በደንብ። ቆይ ቀሲስ ተራ እንስጠውና ከዛ በኋላ እርሶ ደግሞ በደንብ እኔ አሁን የሁለታችሁም ታወሩት ነው አይደለማ። ማስረጃ በጣም ይሄን የሚያክል ለአዳም እርሶ እድል ስጡት። ምን ፈሩ እርሶም እኮ ትንሽ ሞታለች እያለ አሳየኝ። ማስረጃውን ግለጥ። ማርያም ሞታለች። ማርያም መሞቷን አያምንም እንደ እርሱ ለአዳምና ለሔዋን ሞት አድናለች እያለ ቆዩ። ያልኩትን በደንብ ይስሙ። በመጀመሪያ ደረጃ ሁለቱንም ማስረጃ አቀርባለሁ። ይኸውልዎት በመጀመሪያ እያቋረጡኝ ነው እንጂ መጀመሪያ ምንድነው የሚለው? እንደዚህ ይላል መጀመሪያ ማለት ነው። መጀመሪያ ተፈሲ ማርያም መድኃኒተ አዳም ወሔዋን ይላል ወይ? አዎ ይላል። ሰዓታት አውጥቼ አሳያለሁ በማስረጃ አውጣው። ላውጣ ነው እንጂ እኔ በየቀኑ ማዜማውን እኮ ነው አሁን ያልክልኝ። አውጣው ግን መጽሐፍ ቅዱስ ላይ ብቻ ለምን እናውራ? ማርያም መድኃኒተ አዳም ወሔዋን ወማኅዶታ ለሔዋን መድኃኒተ አዳም አዎ ለአዳም ፋሲካው ይቅርታ ወማኅዶታ ሰላተ ፈሴ ማርያም ለአዳም ፋሲካው ወማኅዶታ ለሔዋን እንተይት ያጽመገወው የሚለውን ነው አይደል? መድኃኒተ አዳም ኦኬ ከማውጣት ይላል አይልም? አውጣው እና ትርጉምህ አንተ እንዳልከው አይደለም ጌታዬ። ምንድነው የሚለው? እስኪ ንገሩኝ። እሱ አውጣው፣ ተርጉመው፣ አብራራው። መድኃኒተ አምላክ እኮ እያለ ነው። ሲቀድሱ እርሶ በዜማ ቀሲስ አክባሪዎት ነው። በዜማ ሲሉ እኮ መድኃኒተ አዳም አሏት። ማርያም መድኃኒተ አዳም ነች ወይ? እንላታለን። ይኸውልህ መድኃኒት ማለት ምን ማለት ነው? መድኃኒት ሲባል ሪከርድ አድርጉልኝ ወዳጆቼ። ከዚህ በላይ ስህተት አለ እንደ ቀሲስ? ቆይ ኃይልሻ አትግባ። ቆይ እሺ አልገባም። እሺ መድኃኒት የሚባል ልጅ አለ በዚህ ዘመን። ይኸውልህ መድኃኒት የምትባል ሴት ልጅ አለች በዚህ ዘመን። መድኃኒት እገሌ
መድኃኒት ማለት ምን ማለት ነው? ቤዛ ማለት ምን ማለት? ባለፈው እንደተባለው እኮ ነው። ቤዛ ሲባል ምን ማለት ነው? መድኃኒት ሲባል ምን ማለት ነው? መድኃኒት ፓራሲታሞልም እኮ መድኃኒት እኮ ነው። ኦኬ። ስለዚህ አሁን ምን ማለት ነው ነው እኛ በቤታችን የአዳምና የሔዋን መድኃኒት የሚለው ምን ማለት ነው እኮ አንተ ተርጉመውና እንዴ በቃ እንዴት ነው ቤዛዊት ዓለም የምትሆነው? እንዴት ነው መድኃኒት ዓለም የምትሆነው? የኢየሱስ ክርስቶስ ስፍራ ለቅድስት ማርያም መስጠት ቀሲስ እንዴት ነው ይሄ ነገር እንዴ? ማለት አይደለም። ይኸውልህ በቃ እንግዲህ አስጠጥበሉና አንዴ እኔ ላስረዳ። እሺ አስረድነሽ እስኪ ያስረድ። አሁን አንዴ አስረድነሽ እስኪ ያስረድ። አሁን አንዴ አስረድነሽ እስኪ ያስረድ። አሁን አንደኛ እሺ አንደኛ ካልቪኒስት ወንድማችን ለዓለም መድኃኒት ናት እመቤታችንን አይደለም የዓለም መድኃኒት ናት ኢየሱስንም የዓለም መድኃኒት ነው ብላችሁ እንደማታምኑ መጀመሪያ አመን። ኢየሱስ ራሱ የዓለም መድኃኒት አይደለም ለካልቪኒስቶች። እንኳን እመቤታችን መድኃኒታችን ኢየሱስ ክርስቶስንም መድኃኒታችን አይሉትም። ባይዘይ ለዓለም መድኃኒት ሆነ አቁመው ወደ መልሱ ይሄዱ። ፖለቲካውን ይተውቱ ችግር። አይ በቃ ቀጥሉ። መልሱ ላይ ወል መልስልኝ። እሺ የኦርቶዶክስ ትምህርት ኢየሱስ ክርስቶስ የዓለም ሁሉ መድኃኒት እንደሆነ ነው የምናምነው እኛ። ተሰቅሎ ሞቶ በሞቱ ሞታችንን ያጠፋ ፍጹም ሰው ፍጹም አምላክ ሆኖ የሰውን ባህሪ የቀደሰ የሰውን ማንነትን ወደ ቀድሞ ቦታው የመለሰ በሩቅ ቢሲ አይደለም የዳነው እኛ ደም በሩቅ ቢሲ ደም ሳይሆን በመለኮት ደም ነው የተየጅ ነው። መለኮት ደም ማለት መለኮት የተዋህደው ስስቤት ሰውነቱ ማንነቱ አምላክ ወሰብ ነው እኛን ቤዛ ሆኖ ያዳነ። ከዚህ ውጭ ሌላ ቤዛ ሌላ በሩቅ ቢሲ ደም አልዳንም። የቤተ ክርስቲያን ትምህርት ሙሉ በሙሉ ኢየሱስ ክርስቶስ የዓለም መድኃኒት እንደሆነ በማመን ነው የዳነው። ይሄ ነው። እመቤታችንን ቤዛ ስንል መድኃኒት ስንላት ምን ማለታችን ነው? ምን ማለታችን ነው ከተባለ እመቤታችን ድንግል ማርያም ጌታን በመውለድ ሕይወት እንጀራን የተገኘባት መሶባችን ስለሆነች፣ ለምሳሌ ሰው ለሰው መድኃኒት ነው ይባላል። ሰው ለሰው መድኃኒት ነው ማለት ሰው ለሰው ተሰቅሎ ያድናል ማለት ነው አይደለም። ሰው ለሰው መድኃኒት ነው ማለት ምን ማለት ነው? በችግር ጊዜ ሰው ቢደርስ የተራበን ሰው ቢደርስለት ቢያበላው ከረሃቡ ያድነዋል። ስለዚህ ዛሬማ እገሌ ልኮልኝ አዳነኝ። ለምሳሌ እኔ የተራበ ሰው ባበላ በረሃቡ ጊዜ ብደርስለትና እንጀራ ባበላው ቀሲስ ዲበኩሉ ደርሶ አዳነኝ ሊል ይችላል አንድ ሰው። ይሄ አማርኛ ቋንቋ ነው። በቃ ማንኛውም ሰው ሊል የሚችል ነው። ልክ እንደዚህ ሁሉ እመቤታችንንም መድኃኒት ክርስቶስን በመውለድ ስላዳነችን ምን ማለት ነው? ስላዳነችን ሴት በመውለድ ትድናለች ይላል መጽሐፍ እንዴ? ስለዚህ ይሄ ድነት ከቤዛነት ጋር የሚያዝ ከቤዛነት ጋር የሚያዝ ቆይ ቃሉ እኮ በቃ ምክንያቱ አንድ ነው፣ ግልጽ ነው። ተደጋጋሚ የሰማነው ነገር ስለሆነ ልጨርስ። ጨርሱ፣ ግን ግልጽ ነው። በቃ ጌታን ስለወለደች አሉ። በቃ አለቀ እኮ ጨርሻለሁ። ጌታን ስለወለደች መድኃኒት እንላታለን ያለ አንድ ሐዋርያ አለ የለም? ጌታ ልነግርህ እኮ ማስረጃ አመጣልሃለሁ። ቆይ ግድ የለም አሁን። ስለዚህ እኔ ታምሜ ሐኪም ቤት ልገባ ዶክተር ገሌ አዳነኝ እንደምለው ነው የፍጡራንን ማዳን። ያዕቆብ እንዳለው የታመመ ሰው ቢኖር ይጸልይለት ከድውዩ ከደዌው ይፈወሳል ብሏል እና ከደዌው ይድናል ብሏል። ካህናት በጸሎታቸው የታመሙትን እንደሚያድኑ የሥጋ ፈውስ እንደሚሰጡ እንደዚህ ነው እንጂ እመቤታችን ከርሱ አንራቅ እስቲ ትንሽ እኮ ያዳዳ ሐዋርያ ሌላ አይደለም። ይንገሩን ይሄንን ያለው ጌታ እንደወለደች ሙለታ መልስልኝ። አሁን ይሄንን ሞታ ተሰቅላ ሞታ አድናናለች ይላሉ ብለሃል። ማስረጃ አመጣለታለሁ። እሱ ሙታ ሰዎችን ለዛውም ከሲኦል እንዳወጣች አመጣለታለሁ። በዛ ምክንያት ተሰቅላ ሞታ አድናናለች የሚል አምጣልኝ። እኔ ስቅለት አላወራሁም። ሞቷ አልኩኝ። በቃ ሞቷ ማለት ሞቷ ነው። ኧረ ተሰቀልም ሌላም ነገር ሆናም ይሁን አሁን እኮ ሙለታ ዛት ቀሲስ እኮ እዚሁ እርሶም እኮ ቀሲስ with due or respect እርሶ እኮ እዚሁ ተሳሳቱ። ምንድን ያሉን በቅዳሴ በዜማ ሲነግሩን መድኃኒተ አዳም መድኃኒተ ዓለም ቤዛዊተ ዓለም። ይሄ እኮ ስህተት ነው። መድኃኒተ ዓለም እና መድኃኒተ ለአዳም ቤዛ የሆነው ኢየሱስ ክርስቶስ መድኃኒተ ዓለም ብቻ አይደለም እንዴ? ይሄ እኮ ስህተት ነው። ተሰቅላ ያለው እንዴ? ቆይ ላስረዳህ። እንግዲህ ተሰቅላ ብለህ እስኪ ማስረጃ ቪዲዮ ሪከርድ ተሰቅላ ያልኩት ቆይ አንዴ ከማን ጋር ላውራ? ላይሉ ልመልስ ወይንስ ላንተ?
መልሱልኝ እስቲ ኃይልሻ ልመልስልህ። ይኸውልህ ኤራኒየስ የተባለ በመጀመሪያው ክፍለ ዘመን ላይ ከነበሩት አባቶች አውቀዋል። ምን አለ? ሞት በሔዋን ምክንያት መጣ። የድንግሊቱ ሔዋን ባለመታዘዝ ሞትን አመጣችብን አለ። ድንግሊቱ ሔዋን ያላት ለምንድን ነው? በገነት እያሉ አዳምና ሔዋን እንግዲህ ሔዋን ድንግል ናት ብለው ነው ኤራኒየስ የሚያምነው። ለምን? ከውድቀት በኋላ ነው አዳም ሔዋንን አወቃት ጸነሰችም የሚለው። ስለዚህ ከዚያ በፊት ድንግሊቷ ሔዋን አለ ባለመታዘዝ የሰይጣንን የወደቀውን መልአክ ቃል ሰምታ ሞትን አመጣች እና የሞታችን ሁሉ ምክንያት ሆነች አለ። የድንግሊቱ ማርያም ደግሞ አለ የሰማይ ያልወደቀውን ብርሃናዊው መልአክ የገብርኤልን ድምፅ ሰምታ እሺ ብላ በመታዘዟ አለ የሔዋንን ቋጠሮ ፈታችው። የሔዋንን ያለመታዘዝ ቀለበሰችው። የሔዋንን ቋጠሮ ፈታችው። የሕይወትን ወለደች። ያቺ ሞትን አመጣች፣ ይችኛዋ ደግሞ ሕይወትን አስገኘች ይላል። ማን ነው ሕይወት? ክርስቶስ ነው። ስለዚህ እመቤታችንን ድንግል ማርያምን እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን እንላታለን። ኦ ማርያም በእንተ ዝናፈቅረኪ ወናቤኪ፣ ማርያም ወይ ስለዚህ እንወድሻለን እናከብርሻለን፣ ወናቤኪ ከፍ ከፍ እናደርግሻለን። ለምን? እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን፣ እውነተኛ የጽድቅ መብልንና ወስተ ሕይወት ዘበአማን እውነተኛ የሕይወት መጠጥ ክርስቶስን ወልደሽልናልና ስለዚህ እንወድሻለን እናከብርሻለን እንላታለን። ለዚህ ነው ጨርሻለሁ። አንድ ሐዋርያ ማርያም ጌታን መውለዷን ያውቃሉ። ከሐዋርያት መካከል ጌታን በመውለዷ ምክንያት መድኃኒት ትባላለች ብሎ ያለ አለ ወይ? እኛ የውሎት ከጅምሩ መጀመሪያ ኃይሉ ሻትግ አንተ ሙለታ ለኃይሉ ነው የመለስኩለት። ኃይሉ መለስኩልህ። አዎ መልሰውልኛል። ይሄ አሁን ያሉት ነገር ችግር የለውም። ይሄ አይደለም ችግሩ። ይሄ ነው ችግሩ እዚህ ጋር አይደለም። ቋንቋው ግን ትክክል አይደለም። በትክክል ኢየሱስን ሪፕሌስ የሚያደርግ ቋንቋ መድኃኒተ ዓለማችን ኢየሱስ እምነት እኮ ማለት ባይዘ ቋንቋ አይደለም። እምነት ማለት መድኃኒት አሁን ለምሳሌ እኔ ለክርስቶስ ብሰግድና ለአንድ ቅዱስ ወይንም ለየኔታ ብሰግድ ኢንቴንሽናሊ እምነት ነው ማተር የሚያደርገው። የምሰግድበት ኢንቴንሽን ነው ማተር የሚያደርገው እኔ። ስለዚህ ነው ቃሉን እንደ ቃሉ መቀመጡ አይደለም ማተር የሚያደርገው። ቃሉ የያዘው ቴዎሎጂካል እንትን ነው የሚመዘነው፣ እሱ ነው እሳቤው፣ እምነቱ ነው። ስለዚህ እኔ መድኃኒት ስላት እመቤቴን ልክ አንድ ሰው ልጁን እኮ መድኃኒቴ ሊላት ይችላል። ልጁን ወይም እና ሚስቱን በነገራችን ላይ ሔዋን ማለት እኮ የሔዋን ሁሉ እናት መድኃኒት እኮ ማለት ነው። በነገራችን ላይ የሔዋን እናት ማለት ነው ሔዋን ማለት። ስለዚህ ይሄ ማተር አያደርግም። ሳራ ጌታዬ ብትለው አብርሃምን እንደ ጌታ ማለት ፈጣሪዬ እያለችው አይደለም። አብርሃምን ጌታዬ ትለዋለች። ቃሉ ጌታንም ጌታዬ እንለዋለን። አብርሃምንም ጌታዬ ብንለው የምንልበት ፈጣሪ ነው ማለታችን አይደለም። ስለዚህ መቤታችን ይሄኛው ሎርድ ማለት ማስተር ማለት ሰር ማለት ሶስቱ የተለያዩ ነገር። ሰው ማስተርም ሲል ጌታ እያለ ነው አማርኛው፣ ሰርም ሲልም ጌታ እያለ ነው፣ ሎርድም ሲልም ጌታ እያለ ነው። ይሄ የሚገናኝ ነገር አይደለም፣ አይገናኝም። እርሶ የሰለጠነ ሀገር አንተ እንዳልከው አይደለም። እንግሊዘኛ ያወቁ ኃይልሻ አንተ እኮ አንተ ለማን ሙለታዬ አንተ እኮ እኔ አንተ አሁን እመቤታችንን መድኃኒት እንድትላት ቤዛ እንድትላት አልጠብቅም። አንተ you are too far። ምክንያቱም ክርስቶስን የዓለም ቤዛ ነው አትልም፣ የዓለም መድኃኒት ነው ብለህ የማታምን ሰውዬ እመቤታችንን ይሄ ስትሮማን ፋላሲ አይስሩ ቀሲስ። አሁን አትልም ስላለህ ሳይሆን እስኪ ትላንት ክርስቶስ ለዓለም ሞቷል ብለህ ታምናለህ? ሐሳቡን ሽፍት ቀድም አልኩት እኮ። አዎ አሁን ለዓለም ማለት ትርጉሙ በግልጽ እኮ ነው። አዎ እኮ ብዬታለሁ። ለዓለም ሞቷል ማለት ግን እርሶን እንደሚሉት ቀርቶ እርሶን የሚቃወሙ ሰዎች እንደሚሉት ለተመረጡ ሰዎች ነው ትምህርት ነው ትምህርት እኮ የሚለው ክርስቶስ አስቀድሞ እግዚአብሔር አስቀድሞ የመረጣቸው አሉ። አስቀድሞ የመረጣቸው አሉ። አስቀድሞ እግዚአብሔር የመረጣቸው አሉ። ክርስቶስ የተሰቀለው ለነዚህ አስቀድሞ እግዚአብሔር ለመረጣቸው እሱ አይደለም። አሁን ሽፍት ለማድረግ አይሞክሩ። አሁን እንዴት ኦርቶዶክሳውያን ወንጌል ያስፈልጋል አይደለም። ይኸው የተጠየቁትን አይደለም እንዴ? ለምን ሽፍት ያደርጋሉ?
ይሄንን ማምለጫ አሁን አንተ ራስህ አሁን መዳንክን አታውቅም። ባይዘው ይቆዩ አይደለም ይኸውልህ ቀሲስ አንዴ ልንገርህ። መልስልኝ። አንተ አሁን ድነሃል አልዳንክም? አይ በቃ አሁን ምንድነው የፈለጉት? ማስረጃ አቀርበው ነበረ። ማስረጃ ማርያም ለኃጢአተኞች በሲኦል አይ ድነሃል አልዳንክም? እንደዚህ መጫወቻው እንኳን ጥሩ አይደለም። አይ ድኗል። እሱማ እኔም ለመስክርለት ጌታ ኢየሱስ ክርስቶስን አምኖ የተቀበለ ሰው መዳኑን አያውቅም። ኃይሉሻ መዳኑን አያውቀው፣ ምክንያቱም መመረጡና ለመመረጡን አያውቀው። እኔ ኦርቶዶክስ አይደለሁም። መዳኔን በደንብ ነው የማውቀው። ይሄው ተመርጠሃል በደንብ እሺ የተመረጠ ሰው የዳነ ሰው ሊጠፋ ይችላል አይችልም? አይ አልጠፋም። የዳነ ሰው አይጠፋም። እኔም እስማማለሁ። ካልቪኒስት አይደለሁም ግን የዳነ ሰው የለም። ቆይ እሺ ይኸውልህ አሁን የዳነ ሰው ሊጠፋ ይችላል አይችልም? አይችልም። ሰው ከዳነ አይጠፋም። ቀሲስ የዳነ ሰው ቆይ አይዱሻ ማምለጫ ነው የፈለጉት። አሁን አይ ንገረኝ። መልስ ሙለታ መልስ ማምለጫ አዎ አይ ነገርኩት እኮ ነው። የዘላለም ሕይወት አለኝ። በቃ የዘላለም ሕይወት አለኝ ማለት እኮ የተመረጠ ሰው አሁን ተመርጦ የዳነ ሰው ሊጠፋ ይችላል አይችልም? ነገርኩት እኮ ይሄ ግልጽ የሆነ ይችላል አይችልም? ሰው እኮ ሊጠፋ ይችላል አይችልም? እኮ አለ እንዴ አንዴ ላውራ እሺ እንጂ መልስልኝ መልስልኝ። በቃ አዎ በቃ ሰው በክርስቶስ ኢየሱስ የእግዚአብሔር ልጅ ከሆነ በኋላ ልጅ ወደ አለመሆን ወደ ዲቃላ ወይ ወደ ሌላ ነገር ሊቀየር አይችልም። ልጅ ነው በቃ ለዘላለም። ስለዚህ ከማይጠፋ አለቀ ልጅ ነው። በጣም ጥሩ። ሙስሊም ቢሆንስ? ክዶ ሙስሊም ሊሆን ይችላል። ማስረጃ ነው። ኃይሉ ቆይ ማስረጃ በመጽሐፍ ቅዱስ አንድ ሰው እኮ ማስረጃ ያምጡ። ቆይ ማስረጃ ሰጣለሁ። እዚህ ቆይ በቃ እኔ ሙስሊም ቢሆን ይሄ this is subject ስለ ቲዮሎጂ ያወራን ሰብጀክቲቭ ነገር ያወራን። ቆይ አንደኛ ሙስሊም ቢሆንስ? ለምሳሌ ካልቪኒስት የነበረ ሰው ሙስሊም ቢሆንስ? አይውሎት አንድ ነገር ልንገሮት። በመጀመሪያ ደረጃ ምን ያልገባውት ነገር አለ መሰሎት? ቆይ ይጠፋል አይጠፋም ነው። እሱና ቆይ ምንድነው ላወራ ምንድነው? ቆይ ጠይቀው ቆይ ይላል። ቆይ እስቲ ቆይ ንገረን። አሁን ጥሩ ጥያቄ ጠይቀዋል። ጠይቀው ሊመልሱ ነው የፈለጉት ወይ ስለምንፈልግ ሙለታ አብራራልን። እሳቸውን ጥያቄ አግኝተዋል። የእሳቸው ጥያቄ ግር የሆነ ነገር ግን አያስወሩም። ከዳነ በኋላ በሆነ አጋጣሚ ሃይማኖቱን ትቶ አልፈልግም ክርስትናን እስላሞኛለሁ አሁን እንደምንሰማው ማለት ነው። እንደነዚህ ሰዎች እንዴት ነው አሁን አንተ የኛን ተውና ገባኝ አስረዳና። እኔም ራሴ መማር ፈልጋለሁ ይሄን ነገር። እስቲ መልስ ነገር በመጀመሪያ ደረጃ አንድ ሰው የመዳኑን ማረጋገጫ ሌላ ሰው ሊሰጡ አይችልም። ምን ማለት ነው? አሁን የቀሲስ ሰብጀክቲቭ ነው ያልኩት የቴዎሎጂ አይደለም። ባይዘው ይሄ እንዴ እውነት ለመናገር በጣም ነው ማዝነው። ከቀሲስም አልጠብቅም እውነት ለመናገር ማለት ምንም እንኳን ወንጌሉ አስረዳኝ እኮ ጥያቄ እኮ ነው የጠየቅነው። ኃይለ አንተ ልነግሮት ምን ማለት ነው? በመጀመሪያ ደረጃ አንድ ሰው ዳነ ሲባል መዳኑን ራሱ ነው የሚያውቀው እንጂ እኔ ስለ እከሌ መዳንን እርግጠኛ ልሆን አልችልም። ከኔ ጋር አብሮ ቃለ ሕይወት ሆኖ ሊያመልክ ይችላል፣ ሊዘምር ይችላል። መዳኑን ግን ያላውቅ እኔ አላውቅም። ስለዚህ ሰብከኝ ቆይ ቀሲስ ይመልስልን። ጥሩ ነው፣ ጥሩ እየመጣ ነው። እሺ ልመልስ። አንድ ሰው መዳኑን በተመለከተ እሱ ያውቃል። እኛ መዳኑንም አለመዳኑንም ማረጋገጥ አንችልም። ነገር ግን የሆነ ጊዜ ከወጣ ምን ልንል እንችላለን? ከቤተ ክርስቲያን ከወጣ ከእግዚአብሔር ጉባኤ ከወጣ ምን ልንል እንችላለን? ይሄ አንደኛ ዮሐንስ ምዕራፍ 2 ከቁጥር 19 ጀምሮ እንዳለ ከኛ ዘንድ ወጡ ይልና ዳሩ ግን ከኛ ጋር ስላልነበሩ ከኛ ጋር ማለት ነበሩ ግን ከኛ ጋር በትክክል ስላልነበሩ ስላላመኑ ወጡ። ከኛ ጋር አለመሆናቸውን ይገለጽ ዘንድ ወጡ ብሎ በግልጽ አስቀመጠ። ምን እያልኩ ነው? ሐዋርያው ዮሐንስ አብረውት እያሉ ከሱ አማኞች እንደሆኑ ሊያስብ ይችላል። አማኞች አይደሉም ብሎ ግን ሊያውቅ አይችልም። ይሄንን የማወቅ ማንም ስልጣን የለውም። ባይዘው ሐዋርያው አንድ ሰው ለዚህ ነው። ስለዚህ አንተ አሁን መዳንክንና ለመዳንክን አይታወቅም።
አልሰሙኝም። አየሁት አዩ እኔ ቀሲስ አላዳመጡትም። እሱማ ራሱን ያውቃል። አይደለም ቀሲስ አላዳመጡትም እያለ ያለው ልድገመው። እኔ ሙለታ ያለው አዳምጡኝ ሁላችሁም። እዚህ ጋር አንድ ሰው ለምሳሌ ቸርች ውስጥ ሁላችንም አብረን እናመልካለን። ኳየርም ፓስተርም ሊሆን ይችላል። ሁላችንም አብረን ማምለካችንን ብቻ ነው የምናውቀው። መዳናችንን ግን ግለሰቡና እግዚአብሔር ብቻ ናቸው የሚያውቁት። ድኛለሁ ብሎ ያምኛለሁ ብሎ መቆይ ግለሰቡ እኮ ያውቃል እያለ እኮ ነው። ግለሰቡ ያውቃል እያለ ነው። ጭራሽ አልሰሙኝም። አልሰሙትም። በትክክል እንዴ ስለራስ እርግጠኛ አይደለም ያልኩት። እንዴት እንደሰማው ልንገርህ እንዴት እንደተረዳው ልንገርሽ እና ኮሬክት አድርገኝ። አንድ ሰው መዳኑንና አለመዳኑን ራሱ ነው የሚያረጋግጠው፣ ራሱ ነው የሚያውቀው። እኛ አናውቅም አልክ። ኦኬ እንደዚህ አይደል ያልከኝ? ትክክል። ስለዚህ ሁለታ ጥያቄ አንድ የሰሜንን ሰው ሰበከውና አጠመከው። ይሄ የተጠመቀ ሰውዬ መዳኑንና አለመዳኑን አታውቅም፣ ኮንፈርም አታደርገው። እኔ አይደለሁም ኮንፈርም ማድረገው። በቃ እኔ ይኸውልዎት አንድ ነገር ልንገሮት እንዴ። ኮንፈርም ማረጋገጫ የለውም ማለት ነው። አንተ ኢየሱስ ጌታ ነው ብሎ ተቀብሏል፣ ምስክርነት ሰጥቷል። ይሄ ሰውዬ መዳኑንና አለመዳኑ ቸርች አታረጋግጥም። ይሄን በምን አውቃለሁ የምሩ እንደተቀበለ? ዋሽቶስ ቢሆን እኔ ኢየሱስ ጌታ ነው ስለው እሺ በምን አውቀህ ነው ታዲያ የሚድኑትና የማይድኑትን? በምን አውቀህ ነው ከአንተ ራስህ ቸርች ውስጥ ካሉ ሰዎች ወጥተህ ሌላን ሰው እንዲድኑ የምታደርገው? በምን አረጋግጠህ ነው ታዲያ? አንተም እኮ ራስህ እርግጠኛ አይደለም ማለት ነው በዚህ አይነቱ ነው። እሺ አንድ ልንገር ጋይስ፣ ለኔ ድል ስጡኝ። ሌላው ጠየቁኝ ልመልስላቸው። በአንተ ቦታ ሆኜ ልመልስላቸው። እኔ አንተን ስለተረዳሁ እኔ አንተን አባባል ስለምጋራው ቀሲስ ሊያዳምጡ አልፈለጉምና እኔ አንተን ፋንታ ሆኜ ለቀሲስ ጣልቃ ይግቡብንና እስቲ አንድ ደቂቃ ብቻ፣ ከዛ በኋላ እርሶ ደግሞ ይነግሩናል። እንዲህ ነው ሙለታ ያለውን ልንገሮት ፕሊስ። እንደ 2 ደቂቃ ብቻ እንዳያቋርጡኝ እለቅሎታለሁ። ሙለታ እያለ ያለው ምንድነው? ስለ አንድ ሰው መዳንና አለመዳን ግለሰቡና እግዚአብሔር ብቻ ናቸው የሚያውቁት። እኛ የምናውቀው ምንድነው? ኢየሱስ ጌታ ነው ብሎ በአብ በወልድ በመንፈስ ቅዱስ የሚያምነውን ሰውዬ ወንድም ብለን እንቀበለዋለን። ነገር ግን እስከ መጨረሻ የሚጸና ይድናል። መጨረሻ ላይ አንድ ቀን ወጥቶ ቢሄድና ሙስሊም ቢሆን ወይም ደግሞ ክጃለሁ ቢል መጀመሪያውኑ ስላልዳነ ነው። ይሄን ሜጀርመንቱን እግዚአብሔርና ግለሰቡ ብቻ ናቸው የሚያውቁት። ለምን እንደመጣና ስለ ግለሰቡ ግን ስለ ራሳችን ግን እናውቃለን። ሙለታ አሁን ስለ ራሱ ያውቃል፣ ስለ ሌላ ሰው አያውቅም። እሱ ሙለታ ድኗል በትክክል። ሌላው ግን ተነስቶ አንድ ቀን ሙስሊም ሆኛለሁ ሻሃዳ ይዞ ሙስሊም ይዞ ቢወጣ መጀመሪያውኑ ስላልዳነ ነው። ከዳነ በኋላ ሳይሆን የጠፋው መጀመሪያው ቸርች አካባቢ ወይ ሴት ፈልጎ ሊሆን ይችላል የመጣው፣ ወይ የሆነች ቆንጆ ልጅ ተከትሎ ኳየር ስለሆነች አታገባኝም ብሎ ሊሆን ይችላል የመጣው። ቆይ ልጨርስልዎት ቀሲስ። ለምሳሌ አክሱማውያን ደግሞ ልጨርስ ትሰጡታለሁ። ከዚያ በኋላ አክሱማውያንን ደግሞ ሄዶ እንዴት ነው እነሱንስ የምታውቀው ላሉት ነገር እንደዚህ ነው ጉዳዩ። እሱ እውነት ቅንነት ካለ እነዚህ ኦርቶዶክሳውያን ጋር ሄዶ ወንጌል በሚሰብክበት ሰዓት አንድ ሰው ኦርቶዶክሳውያን ቀደም ይሄው ማርያም ለአዳም ቤዛ ነች እንዲህ የሚል በጣም ከመጽሐፍ ቅዱስ የተራራቀ ነገር፣ አንዴ ገብርኤል ይላሉ፣ አንዴ ሚካኤል ይላሉ፣ ጊዮርጊስ ይላሉ፣ የማይጠሩት ነገር የለም። ኢየሱስን ግን ያምናሉ። አያምኑም አላልኩም። ስለዚህ ለእነዚህ ሰዎች ወንጌል በሚሰብክበት ሰዓት እባካችሁን ነጠል አድርጋችሁ ኢየሱስ ብቻ ነው የሚያድነው፣ ይሄን ሁሉ ወደ ጎን ተዉ፣ ግድ የለም ኢየሱስ ላይ ፎከስ አድርጉ የሚል ወንጌል ይሰብካል። ይሄ ቀላል ነገር እኮ ነው በጣም። በምን ታውቃለህ ለሚለው ነገር ዲቴል ውስጥ ገብቶ አንተ ድናል አንተ አልዳንክም ለማለት ሳይሆን በደፈናው ነው የሚሰብከው ወንጌል። ሙስሊም ጋር ሄዶ ሲሰብክ ግን በደፈናው ሁላችሁም አልዳናችሁም ወደ ጌታ ነው ይላል። ኦርቶዶክስ ጋር ሲመጣ ግን እኔ እንደሙለታ አልሰብክም። ኦርቶዶክስ ጋር ስመጣ መድኃኔዓለምን ታምናላችሁ፣ እባካችሁ ነጥላችሁ መድኃኔዓለም ላይ ፎከስ በማድረግ ዳግም ተወለዱ። ታምናላችሁ ግን አልተቀበላችሁትም። ብትቀበሉ ኖሮ ኢየሱስን የሚካኤል እኩያ አታደርጉትም፣ የገብርኤል እኩያ አታደርጉትም፣ የተክልዬ እኩያ አታደርጉትም። ንስሐ ግቡ ብዬ ወንጌል ሰብካለሁ። በዚህ ግን ኦርቶዶክስን ግን እንደ ሙስሊም አልቆጥርም። ይሄ ነው እኔ ሙለታ ከሆነ አሁን ደግሞ የኔ ነው። እሺ አይ ቆይ የኔ ነው። አሁን ደግሞ እኔን አዳምጡኝ በደንብ። እኔ አሁን ኃይልሻ አንተ ያልከውን ከሙለታ ጋርም ከሌሎች ጋር ብዙ ቀን ስላወራ ነው እኔ በፍጹም ሚስ አንደርስታንድ አላረኩትም። ሲጀመር አሁን ይኸውላችሁ፣ አንደኛ መረዳት ያለባችሁ ከታች ያላችሁ ሰዎች በካልቪኒስት አስተምሮ አንድ ሰው መዳኑንና ለመዳኑን ወስዷችሁ ሰብኳችሁ አጥምቋችሁ እንኳ መዳናችሁን ቸርቿ አታረጋግጥም፣ ማረጋገጫ የላትም።
ምንም አይነት በቃ ምንም አይነት ማለት ነው። አንደኛው ይሄ ነው። እሺ አንደኛው ይሄን በጣም አደገኛ ነገር ነው። ባይዘው ቆይ ማስረጃ እስኪ አምጡ። ቆይ ሙለታ ጣልቃ እንዳገባባቸው እሳቸው ተራቸውን ይጨርሱ። አንድ ሁነኛ ሰው ይዤለውት መጥቻለሁ፣ አስተዋውቆታለሁ። ከታች አንድ ሁነኛ ሰው አለ፣ የእናንተው ነው። ያው ግን እኛ ነው ኃይልዬ ይቅርታ ኢንተራፕት ስላደረኩኝ መምህርንም ይቅርታ። አሁን ያልካት ነገር ኃይልዬ ትንሽ አንተ በዚሁ እንድትሄድበት ፈልጌ ነው የፊደው ማይን ከተፈቀደልኝ። እሺ አሁን ኦርቶዶክስ ተዋህዶ ቤተክርስቲያን ኢየሱስን እኮ አዳኝ አድርጋ የተቀበለችው በ40 ቀናችን በተወለድን በ40 ቀናችን ኢየሱስ ክርስቶስን አብ ወልድ መንፈስ ቅዱስ ብለን ጥምቀት እናደርጋለን። እንዴ ኃይልዬ ይለያየው እቺ ነው ለያሬ ልመልስለትና ኃይሉ ኢንተራፕት እንዴ ቆዩ እንዴ እኔን ከጀመርኩ በኋላ ቆያሬ እሺ ቀሲስ ያሬድ እየታገሰን እንግዲህ ቀሲስ እያወሩ ኢንተራፕት ማድረግ ትንሽ ይከብዳል። ያው ቀሲስ ትንሽ እናክብራቸው አባታችን። ያሬዶ የወንድማችን ነፍሱን ይማር የማንዲንጎ አፈወርቅ ወንድም ነው፣ አውቀዋለሁኝ። ተወዳጅ ወንድማችን ነው። ግድ የለም እመልሳለሁኝ እኔ እና ወደ አሁን በምንም አይነት በጣም በሚገርም ሁኔታ ቸርች የክርስቶስ አካል የሆነች ቸርች ያመነ የተጠመቀ ይድናል ብላ አጥምቃው እንኳ ከክርስቶስ ጋር ህብረት ማድረጉን እርግጠኛ አይደለችም አዝ ኤ ቸርች። ምክንያቱም ግለሰብ ብቻውን ነው የሚያውቀው ብሏል። ኦኬ አሁን ወደ ግለሰብ ላዞረው ነው። ሙለታ አንተ ራስህ መዳንህን እርግጠኛ ነህ ያልሁ ለዚያ ነበረ ቅድም። ኦኬ አንተ ራስህ ድኛለሁ አልክ። ነገ ሙስሊም ብትሆን ከመጀመሪያው አልዳንክም ነበር ማለት ነው። አሁን በዚህ ሰዓት ላይ አልዳንክም ነበር ማለት ነው። ለምንድን ነው የሚሆነው? አልገባኝም። ለምንድን ነው ሙስሊም የሚሆነው? አይ ቢክድ ማንኛውም ሰው ሊክድ እኮ ይችላል። ይሄ እኮ የታወቀ ነገር እኮ ነው። ብዙ ሰዎች ክርስቲያን የነበሩ ፓጋን የሆኑ በጣም ብዙ አሉ። ባይዘው ይሄ በሰዋችን ዓለም ላይ ያለ ነገር ነው። ክርስቲያን የነበሩ ማለት በርሶ ድነው የነበሩ ማለት ወት ነው። ለምሳሌ እኔ ራሴ ልንገርህ፣ እኔ አሁን ድነው የነበሩ ማለት ወት ነው ወይ? አንተ ራስህ እኮ ተው፣ ስለሌሎቹ ማውራት ስለማትችል አንተ ተው። ድነው የነበሩ ማለት ወት ነው ወይ? ጨርሱና ሙለታ ተራውን በደንብ ያስረዳል። መዳናቸውን አናውቅም። ቆይ መዳናቸውን እኮ አላውቅም ብለሃል። በቃ አታውቅም። ካልቪኒስት መዳንና ለመዳኑ ሰው እርሶ ስለሚያውቁ አንተን ነው ራስህን ነው የምጠይቀህ ከዚህ በኋላ ስለሌሎቹ ሪስፖንሲቢሊቲ ነው ወጣት። እኔ ድኖ የነበረ ሰው ወደ እስልምና ይቀየራል የሚል እምነት አልተናገርኩም። እርሶ ግን ድኖ የነበረ ክርስቲያን የነበረ ሰው አንተ ራስህ ቆይ ሙለታ አንተ ራስህ ነገ ቆይ አዳምጠኛ ማትሽሽ እንጂ ሙለታ አንተ ራስህ ድኛለሁ ብለኸኛል። ኦኬ ድኛለሁ ብለኸኛል ቅድም ስላልከኝ ኦኬ ድኛለሁ ብለሃል። ነገ ሙስሊም ብትሆን ትድናለህ አትድንም? አልሆንም። ሴት ብትሆን እኮ እያሉኝ ነው። አልሆንም። እኔ አሁን ወንድ ነኝ፣ ሴት አልሆንም። ነገ ሙስሊም አለ በቃ አልሆንም ስለማልሆን። ቆይ ኦኬ ዋን ሴቭድ ኦልዌይስ ሴቭድ የሚለውን ትምህርት ትቀበላለህ? አዎ አቀበላለሁ በደምብ። ኦኬ ዋን ሴቭድ ኦልዌይስ ሴቭድ የምትል ኃጢአት ብትሰራ በኃጢአት ብትጨማለቅ ሰው ብትገድል ትድናለህ? ቆይ ኃይሉ አትግባብኝ። ትድናለህ አትድንም? ሰው ብትገድል ለምንድን ነው የምገድለው? የገደሉ ካልቪኒስቶች ላመጣልህ ይችላል በማስረጃ እኮ። ለምን እገድላለሁ ነው መጀመሪያ። ይድናሉ አይሉ እኮ እኔ ለምን እገድላለሁ? ተሳስተህ ሰው ይሳሳታል እኮ። ተሳስተህ በስህተት ተናደህ ተበሳጭተህ ወይንም ደግሞ ተናደህ በጦር ሜዳ ገብተህ ብቻ በሆነ ነገር ሰው ብትገል ፕሊዝ ኃይሉ አትግባብኝ። ጦር ሜዳ አልገልም። ስለዚህ ካልቪኒስት የሆነ በሙሉ ኃጢአት አይሰራም ብለህ ነው የምታምነው? አላልኩም እኔ አላልኩም። ኦኬ ኃጢአት ብትሰራ ትድናለህ? ሰው ሁሉ ይድናልስ መች አልኩኝ እኔ። ቀሲስ ለምን ጥያቄውን ለልጁ እንስተውና ያብራራልን። ኃይሉ አትግባ ፕሊዝ። ኃይሉ አትግባ ፕሊዝ። ኃጢአት የተጨማለቀ ኃጢአት ብትሰራ ኦኬ ለአንድየው አይሰራም። ካልቪኒስት የሆነ በሙሉ አይሰራም ከሆነ መልስ ነው በቃ ማስረጃ ይናገራል። በቃ ጠይቀው እሺ ኃጢአት ብትሰራ ብለው ይበሉኝና ከዛ በኋላ ልመልስልዎት። መጽሐፍ ቅዱስ ኃጢአት ሰው ክርስቲያን ቢሰራ አይዋ በቃ እሱን ብቻ ብለው ይጨርሱ። ሰው ብትገል ትልቁን ኃጢአት እንደው ሰው መግደል ሊሆን ሰው አልገልም። ለምንድን ነው ቀሲስ ሰው ብትገልም ይላል? እሱ መልስ አይሆንም ነው እኮ የምልህ። ማስረጃ እመጣልሃለሁ። እኔ አልገልም። በቃ ወይ ስገል እሺ ብትዘሙት
በዝሙት ብትወድቅ እሺ፣ በዝሙት ብትጨማለህ እሺ፣ መልስልኝ። እሺ ልመልስልህ። በመጀመሪያ ደረጃ መጽሐፍ ቅዱስ በተመለከተ ኃጢአት ሰው ቢያደርግ ምንድን ነው የሚለው? ልጆች ወይ ኃጢአት እንዳታደርጉ እንጽፍላችኋለሁ አለ እና ማንም ኃጢአት ቢያደርግ ግን ብሎ እርስዎ እንደሚሉት ይሞታል፣ ይጠፋል፣ ገሃነም ይወረወራል የሚል የለም። ምን አለ? ጠበቃ አለ፣ በእግዚአብሔር ዘንድ ጠበቃ አለን አለ። ስለዚህ መጀመሪያ ጥቅስ ከመጥቀስ በፊት ይኸውልህ እንዴት ነው የሚደረገው? እስቲ ንገረኝ። ቆይ እንዴት ነው የሚደረገው? ላይ አንተ ነጠብጣቦች አለ 3 ነጠብጣቦች ከስር ቆይ አድሚንስ ልስጥህና ያሬድ እሱ እኮ አይደለም እኮ አሁን ኃይሉ አሁን እኮ ይኸውልህ በጣም ግልጽ የሆነ ጥያቄ እየጠየቅኩኝ ያሬዶ አድሚን ሰጥቻለሁ። ሰራት ያደርጉታል። እኔ እኮ የእሱ ደጋፊ ሆኜ አይደለም፣ የእርሶም ከሱም የምወስደዋል ሐሳብ አለ አይደለም። ትገባለህ አንተ። ይኸውልህ በመጀመሪያ ሰው በኃጢአት ምክንያት ልጅነቱን ወይንም ደግሞ የእግዚአብሔር መንግስት አያጣም ብለህ ስለምታምን አንተን የሚደግፍ ነገር ሲኖር ኢንተራክት ታደርጋለህ። እኔ በጽድቅ ያልዳንኩ በኃጢአት ያልጠፋም። እኔም በተመለከተ እኮ ለዚያ ነው አንድ አቋም ነው ያላችሁ። አንተ ዝም በላ እዚህ ላይ እኔም ተውኝ። እኔ በጽድቅ ያልዳንኩ በኃጢአት ያልጠፋም። ኃጢአት ደግሞ ሁሌም ሰራለሁ። ኃጢአት ከነፃ ሆኜ አላውቅም። እኔም እንደ ማንኛውም ሰው ሳሳታለሁ፣ እሳደባለሁ፣ ንስሐም ገባለሁ። ንስሐ ስገባ ለመዳን አይደለም ከስተቴ ለመመለስ ነው። የማይሰራ ሰው ኃጢአት ትሰራለህ አትሰራም አይደለም። ይኸውልህ እሱ ለምንድን ነው ስለመግደል ሄዱ? ስለመዋሸት ለምን አላነሱም? መግደል ጋር ለምን ሮጦ ሄዱ? ለምንድን ነው ስለማማት ምናምን? የኃጢአት ትልቅና ትንሽ የለውም እናውቃለን። ለምንድን ነው ስለመግደል ጋር ሄዱ? አይ ኃይሉ ልታስመልጠው በጣም እየጣርክ ነው። አይደለም ሁለታ ለራሱ አያንስም። ኖ አይውጡም። ቀስስ ቆዩ ያሬድ እንደናርግ በቃ ይኸውልህ ከ54 ነው ኃይልዬ ቀሲስ ከ60 እስከሚሆን ከ3 ደቂቃ 4 ደቂቃ 6 ደቂቃ እናድርገው። 3 ደቂቃ ሰው እንዳይሰለቸን 3 ሰዓት ጋሽ ያቆማሉ። መምህር ይቀጥሉ። በደንብ አዳምጠኝ ሙለታ። እኔ 3 ደቂቃ ማለት ነው የምወስደው። ጥያቄ ነው ያለኝ። አይደለም ቀሲስ ሰዓቶትን ተጠቀሙበት ፕሊዝ፣ ተጠቀሙበት። ግድ የለም አትግባብኛ። አንዴ አልገባም። እኔ አልገባም። አንድ ዋን ሴቭድ ኦልዌይስ ሴቭድ ማለት አንድ ሰው ከዳነ በኋላ ምንም ነገር ቢያደርግ ማን ይከላቸው? አይ መልሷቸው አይልኝ። የሆነ ሰው የሆነ አድሚን አውጥታችሁ ከሆነ በእንደዚህ አይነት አሪፍ ጊዜ ሰዓት ተይዞ እያወራን እያለን ራሳቸው ይሆናል የወጡት። ቆይ ራሳቸው ቀሲስ ልከዋል አስገብተዋል። አዎ እንዴ ሰው ላይ ያስወጣኝ ባይዘው ለምን እንደሆነ አላውቅም። ባይዘው አይደለም አሉ ከታች ጽንፈኞች እና እሱ ኦኬ የሚሳደቡ ሁሉ እንኳን አያቸዋለሁ። እና ለማንኛውም ይኸውላችሁ አደገኛ ትምህርት ማለት ቆይ አንዳንዱን ብሎክ ማድረግ አለብኝ። ግድ የለም ይሄው ብሎክ ተደረክ ባለጌው በቃ የሚሳደቡ በጣም ብዙ አሉ ከታች። ይሄው ግድ የለም ብሎክ አድርጌዋለሁ። አንዱ ለምሳሌ ብልግና ነው፣ በጣም ይሄ ነውር ነው። ለምን ነው ሳደውት ብሎክ ነው ያደረኩት? ሚውት እንኳን አይደለም ያደረኩት። እኔ ግን ወዳቸዋለሁ ባይዘው። እኔ ለማንኛውም ሰው ጥላቻ የለኝም ባይዘው። ታንክ ዩ ማተኩረውና እና ልጨርስሽ። አደገኛ ትምህርት ማለት በጣም አደገኛ የፕሮቴስታንት አስተምሮ ትልቁ አደገኛ ትምህርት አንዴ ድነሃል፣ ከዳንክ በኋላ በኃጢአት ምክንያት የሚታጣ ምንም ነገር የለም ብሎ የሚያምን አደገኛ ዋን ሴቭድ ኦልዌይስ ሴቭድ የሚል ትምህርት ነው። ይሄ ዓለሙን ያበላሽ። በሌላ አነጋገር ባይዘው ግብረ ሰዶማዊም ብትሆን ደህንነትህን አታጣም፣ ኦልሬዲ አንዴ ድነሃል የሚል አደገኛ ትምህርት ነው። ለዚያ ነው እኔ ስለማውቀው ቴዎሎጂያችሁን ስለማውቅ ነው የምጠይቀው። እኔ አሁን
ለኔ ሰማን ይሰማል አይሰማም? ለእናንተ ይቅርታ እንኳን ሳትጠይቁ ብላችሁ ቀጠላችሁ እኮ ኃይሉ ቀሲስ። እኛ አይደለም ያስወጣኑት፣ ማን እንዳስወጣውት አላወቅንም። በጣም ስህተት ነውና በጣም ይቅርታ፣ በጣም ይቅርታ ቀሲስ። በጣም ጥሩ። አንድ ነገር ብዬ ልውጣ፣ እኔም ልውጣ። አንደኛ ብሎክ ነው ያደረጉኝ ቶታሊ። ቴክስት አድርጌልሃለሁኝ ደውዬልህም ነበር እና እኔ ባይዘዬ በዚህ ደረጃ በጣም ጥላቻ ያላችሁ ሰዎች ካላችሁ ራሳችሁን ፈትሹ። ምሕረት ያድርግላችሁ ጌታችን። እኔ ለማንኛውም ጥላቻ የለኝም። ኃይሉ ጋር የመጣሁት ራሴ ነኝ። ፕሮቴስታንት እንደሆነ አውቃለሁ። ትምህርቱን ራሱ በጣም ነው የምተቸው፣ ግን ሰውነቱን በጣም ስለማከብር በጣም ምስኪን ወንድማችን ስለሆነ ፕሮቴስታንትነቱ ሳያግደኝ የመጣሁት ማንኛውንም ሰው ሳላበላልጥ የምወድ መሆኔን ኦርቶዶክሳዊነቴን ነው የሚያረጋግጠው ይሄ እንጂ ሰው በትምህርት ተተቸ ማለት ጥላቻ ነው ማለት አይደለም። እንደዚህ አታስቡ። ሙስሊሞች ወንድሞቻችንም እንወዶታለን፣ እኛም እንወዶታለን ቀሲስ እና ትክክል አይደለም። ለማንኛውም ትምህርት የላጠቃልና እኔ ልውጣ፣ እድል ስጡኝ እና እናንተ ማውራት ትችላላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚወጡ ከሆነ ቀሲስ ለጥያቄያችን ምላሽ ሰጥተው ቢወጡ መልካም። ሙለታ ለምን መሰለ ሙለታ፣ ቆይ እኔ አሁን ሌላ ፕሮግራም ሌላ ጉባኤ ለወጣ ስለሆነ ካንተ ጋር እኮ ኤኒ ታይም እናወራለን። ወንድማችን ነህ። እናንተ ደግሞ ነው ቀሲስ እርሶ ሲወጡ ቀሲስ እያሉ ለምን አላወራህም እንዳልባል፣ ቀሲስ እያሉ ለምን አላወራህም ሰው በሌለበት እንዳልባል እርሶ ስታወራ ነበር እስካሁን እኮ ሚላ ሌሎት የፈለኩት ይኸውልህ፣ አሁን እርሶ እያሉ ላንሳና ቆይ ኃይሉ አንተ ማነህ? ቆይ እኔ አሁን ይኸውልህ ከወጣሁ በኋላ እንደፈለክ ማለት ትችላለህ። በል እኮ እኔ እኮ አሁንም ስትል ነበረ። እኔ ስወጣ እንደወጣሁ እኮ ቀጥላችኋል ትምህርቱን፣ ችግር የለውም በሉ። ግን የእኛን ትምህርት ግን ተናግሬ ልውጣ እንዴ? የራሴን የቤተ ክርስቲያናችን አቋም ነው ነገር እኮ ቀሲስ አንድ ደቂቃ እኮ ነው። እኔ ብዙ አላወራም። አንድ ደቂቃ 30 ሰከንድ ነው እንዴ? አሁን ምን እያልክ ነው ሙለታ እንዴ? አሁን ለኔ እድል ስጡኝ እኮ ነው የምልህ። የኔን እድል ነው የምጠቀመው። አንተ እኮ አሁን እኮ እንትን ካላል ካልሰጥህም አይነት ተጠቀሙ። 3 ደቂቃ ተጠቀሙና ከዛ ሙለታ ነው። አይ ጥያቄን እንዲመልሱ ነው። 3 ደቂቃ እሺ። ሙለታ የፈለጋቸውን ይበሉ። ከዛ በኋላ አንተ ታስረዳናለህ። እሺ ጎሄድ ቀጥሉ። አዎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዓለም መድኃኒት አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በመስቀል ላይ ተሰቅሎ ያዳነን በደሙ በከበረ ደሙ ፈሳሽነት የዋጀን እርሱ ነው። ከሱ ውጭ ሌላ ተሰቅሎ ያዳነን ቤዛ መድኃኒት የሆነን የለም። ይሄ በቃ የመጨረሻ ቤተክርስቲያኗ ያለምንም ነቅነቅ ሳትል 2000 ዓመተ ምህረት የደፈነችው ለዚህ ነው እንጂ በአለት ላይ ባልተሰራ በድቡሽት ላይ በተሰራ እምነት ላይ ፈራርሶ ነበር የሚወድቀው። እስካሁን ድረስ ኮንክሪት ናት ቤተክርስቲያኗ፣ አለት ናት እና ይሄ የጸና እምነቷ ነው። ከዛ በተረፈ እመቤታችንን ቤዛ ብንላት አዳነች ብንል ሰውን ለምሳሌ ሰው ለሰው መድኃኒት ነው። ዶክተር እገሌ አዳነኝ እንደሚባለው የሆነ ሰው ታሞ ቢደርስለት እሱ በነፍስ የደረሰ ይባላል እኮ። ይሄ ቋንቋ ነው፣ አማርኛ ነው። እመቤታችን ቅዱሳንን ይጸልያሉ ያማልዳሉ ብለን እናምናለን። መጽሐፍ ቅዱሳዊ ነው። አንዱ ለአንዱ ይጸልያለን። ቅዱስ ያዕቆብ ነው። ቅዱስ ጳውሎስ ጸልዩልኝ ያለው ራሱ ጳውሎስ ነው። ስለዚህ ክርስቲያኖች በገነት ያሉ ነፍሳት በምድር ያለን በክርስቶስ አንድ አካል ስለሆን አካል ለአካል ይተሳሰባል። ሐዋርያ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 26 ላይ አንዱ ብልት ሲታመም ሌላው ብልት በሙሉ ይቆስላል፣ ይታመማል ብሏል። ስለዚህ የኛ ህመም ቅዱሳንን ያማቸዋል ብለን እናምናለን። እኛም ስለነሱ እናስባለን፣ እነሱም ስለኛ ያስባሉ። ለምን? በክርስቶስ አንድ አካል ነን። አካሉ ቀኝ እጁ ሲታመም ግራ እጁ የማይታመም የለም። ስለዚህ ክርስቶስ ብቻ ነው የዓለም ቤዛችን። ይልቁንስ እነ ሙለታ ምን ብለው ያምናሉ? ኢየሱስ ክርስቶስ የዓለም ቤዛ ነው ብለው ያምኑ። ለምን? አንደኛ ፕሪዴስቲኔሽን ወይንም ደግሞ ይህን ውስን ቤዛዎትንም የተመረጡ ሰዎች አሉ። እግዚአብሔር አስቀድሞ የመረጣቸው አላችሁ። ለነሱ ስፔሲፊክሊ አስቀድሞ ለመረጣቸው ብቻ ነው የሞተው እንጂ ክርስቶስ የዓለም መድኃኒት አይደለም ብለው ነው የሚያምኑት፣ ካልቪኒስቶች ማለት ነው። ስለዚህ ሙለታ ራሱ ይዳን አይዳን አያውቀው። ምክንያቱም ነገ ጴንጤ ቢሆን መጀመሪያ አልዳነክም ነበር ተብሎ ነው የሚባረረው። ይህን ያህል ዓመት ሙሉ ሲሰብክ ኖሮ እኛ ግን ምን እንላለን? አንድ ሰው ከዳነ በኋላ ኃጢአት ቢሰራ ንስሐ ባይገባ እስከ መጨረሻው ኃጢአት በሰራ ቁጥር ቁርጥ እየተደረገ ይወድቃል ማለት አይደለም።
ግን ንስሐ ሳይገባ እስከ መጨረሻው በኃጢአት ጭምልቅልቅልቅ እንዳለ ከሞተ እንዲህ ያለውን ሰው ቅዱስ ጳውሎስ እንደነገረን የእግዚአብሔር መንግስት አይወርስም። በገላትያ ምዕራፍ 5:5 ላይ እንደሚነግረን የተገለጡ የሥጋ ስራዎችን የሚያደርጉ ሰዎች የእግዚአብሔር መንግስት አይወርሱም ብሏል። አይወርሱም። ስለዚህ እንደዚህ ያለ ትምህርት ባለፈው አንዱ ሲከራከር የነበረ አንዴ ከዳንኩኝ በኋላ ዋንስ ሴቭድ ኦልዌይስ ሴቭድ እንደፈለከው ብትጨማለቅ ድህነትህን አታጣም አለና ሲከራከር የቀረው በኋላ እዚሁ ቲክቶክ ላይ ወድቆ ሲንከባለል አየሁት ማለት ነው። ሲያለቅስ ኃጢአት አይሰራም ብለሃል ነበር። የዳነ ሰው ኃጢአት አይሰራም አለኝ። ራሱ ኃጢአት ሰርቶ ግን አሳየኝ ፊቴ ላይ ማለት ነው። ይሄ ነው በቃ ይሄ የፎልስ የሆነ ትምህርት ነው ለመናገር የስተት ትምህርት ነው። ስለዚህ ዋን ሴቭድ ኦልዌይስ ሴቭድ ገደል ገባች። አንድ የዳነ ሰው ድህነቱን አያጣም ካለ በኋላ ኃጢአት አይሰራም የዳነ ሰው እንዴት ኃጢአት ይሰራል አለ። ስንት ሙስሊም የሆነ ፓጋን የሆነ ኦንሊ ጂሰስ የሆነ ፕሮቴስታንት ስንት ነው? ዋን ሴቭድ ኦልዌይስ ሴቭድ ተብሎ ማለት ነው። እና እነዚህ ሰዓቱን እየጨረሱ ነው። ሰዓቱን እየጨረሱ ነው። አይ አንድ ደቂቃ ቀርቶኛል። ስለዚህ በካልቪኒስት ትምህርት አንዴ ከዳነ ወይም በዋን ሴቭድ ኦልዌይስ ሴቭድ የሚያምኑ ሰዎች አንዴ ድኗል በጌታ ሙስሊምም ቢሆን ይድናል። ምክንያቱም ወርግ አንዴ የዳነ ሁሌ ድኗል። ግብረ ሰዶም ቢሆን ድህነቱን አያጣም። የፈለገውን ኃጢአት ቢሰራ አያጣም። ንስሐ ካልገባ ባይገባም ችግር የለም። እንደዚህ ያለ ትምህርት በዘራቸው አይድረስ። እግዚአብሔር ይስጥልኝ። ከዚህ ዳኑ ነው የምንለው። ኦርቶዶክስ ግን ለዘላለም አንዳም ሙለታ ስለተቆራረጥክና ብዙም ስለጠበቅ አንተ 5 ደቂቃ ያህል ያሬዶ 5 ደቂቃ ስጠው ለሱ። ምክንያቱም ብዙ በመሀል ኢንተራፕት አድርገ ነው ቆይቷል እና እስቲ ቀሲስ 10 ደቂቃ 20 ደቂቃ ችግር የለብኝም። ኃይልዬ አባታችን ግን አንድ ጥያቄ በጠይቃቸው ደስ ይለኛል። ሳይሄዱ እንዳይሄዱ ያሬዲ ይቆያሉ። እኔንም ስለሚሰሙኝ እንግዲህ አይ ይጠይቀኝና የኔን ልጨርስ። እንግዲህ ጠይቀኝ። አሁን ባልኩት ላይ መጀመሪያ ስሙኝ እንጂ እርስዎ እያሉ አውርተውማ አይውጡ። ያ አንደኛ ያለ ማስረጃ ነው ያወሩት። አይ በማስረጃ ባይዙ ቲክቶክ ማስረጃ እስኪ ግብረ ሰዶም ብትሆን ትድናለህ ችግር የለውም የሚል እስኪ ካልቪኒስት አንድ ማስረጃ ያምጡ። ሙለታ ማስረጃ ማምጡ። ሙለታ ማስረጃ ማምጡ። ዝም ብለው ይሄ ባይዘው ቲክቶክ ነው። ቲክቶክ ስለሆነ እዚህ ጋር የተማረ ሰው ነው ያለው ማስረጃ የሚጠይቅ ዝም ብሎ በዘፈቅደ ዘግና አምጥተህ እመነኝ። ይሄንን አውደ ምህረት ላይ ሊኖር ይችላል። ማንም ዝም ብለው አውደ ምህረት እንደምትሉት እኔ አውደ ምህረት ነው ብዬ ባላምንም እዛ እንደፈለጉ ቢናገሩ የንስሐ ልጆች ላይጠይቁት ይችላሉ ማስረጃ። እኛ ግን እንጠይቃለን ማስረጃ። ሙለታ ከዛ ውጣ ሙለታ። ኦኬ ሻይ ማስረጃ ዝም ብሎ ማውራት ጥሩ አይደለም። ኖ አይልዬ ስንማማር የሚጠቅመንን ነገር ለምን 400-500 ሰው ቁጭ ብሎ እየሰማ ስለሆነ የሚያንስ ነገር እንጂ ይሰዳደቡማ ሌላ ቤቶች አሉ ወንድም አለ። እሺ አይ ስድብ አይደለም። በርግጥ እኔ ማስረጃ ያቅርቡ ማለት ነው። ኤኒዌይስ ስድብ የነበረው እንዲሁም ያሬድ ፍትሃዊ ሰው ብትሆን ግብረ ሰዶም ይጸድቃል ትላላችሁ እንትን ትላላችሁ ተብሎ በቤተ እምነት ደረጃ ሲኮነን የውሸት ክስ ሲከሰስ ያኔ ነበር ማስቆምና እኔ ማስረጃ ላቀርብ። አንተ ራስህ እኮ እየተነገርከኝ ነው። አንተ ራስህ ማስረጃ አንድ የዳነ ሰው ኃጢአት ቢሰራም ደህንነቱን አያጣም ብለህ እኮ ነው የምታምነው እንዴ? ግብረ ሰዶም ብትሆን በኃጢአት ይጨማለቅ ችግር የለውም። ቢጨማለቅም ይቀጥል። ታዲያ ግብረ ሰዶም ኃጢአት አይደለም እንዴ? ኃጢአት ቢሰራም ደህንነቱን አንድ የዳነ ሰው አያጣም ካልክ እኮ ስለኛ እምነት እኛ እናውራ ችግር የለውም። ምን አይደለማ። ለምን የተሳሳትኩ አታስመስለዋ? እንግዲህ ወይ ተሳስተዋል። በደንብ ነው የተሳሳቱት። እንደፈለክ ኃጢአቱን ደህንነቱን ያጣል ካልከኝ እኔ ላውራ። ቀሲስ ቆይ እስቲ አንተም ቀሲስን ጥያቄ አቁምና ማስረጃ ምናምን የሚለውን አንፈልግም። እኛ የምታምነው ነው ያስተማርኩ። ቆይ ቀሲስ ፕሊዝ አሁን ልንማማር። ያሬድ እንዳለው እዚህ ጋር 500 ምናምን ሰው ስራ ፈቶ አይደለም። እነዚህ ሰዎች ከነሱ ምን እንማራለን ብሎ ነው ቁጭ ያለውና እርሶ መናገር ያሉትን ተናግሯል። ሙለታ እኔም ለመስማት በጣም ጓግቻለሁ። የፕሪደስቲኔሽንም አስተሳሰብ በዛው እንድታስተምረን እስቲ ቀሲስ ላሉትን ምላሽ እንዲሆን መናገር የምትፈልገውን አንተም ትንሽ ሚኒመም 5 ደቂቃ ወስደ ቀሲስ ከዛ በላይም ስለሄዱ እስቲ አስተምረን። ጣልቃን ገባ ሁላችሁም የት እና በመጀመሪያ ደረጃ እኛ እያልን ያለነው እኛ ክርስቲያኖች ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ብለን እናምናለን። ይህንን ደግሞ በቲቶ ምዕራፍ 2 ቁጥር 11 መሰረት ማለት ነው። ከዛ ቁጥር 12 ላይ ቀጥሎ የሚለው ነገር አለ። ይህም ጸጋ ብሎ ኃጢአተኝነትና ዓለማዊ ምኞትን የሚያስክድ
የተባረከው ተስፋችን የታላቁ አምላካችንን የጌታችን ኢየሱስ ክርስቶስ ክብር መገለጥ እየተጠባበቅን ራሳችን በመግዛት በጽድቅ እግዚአብሔር በመምሰል እንድንኖር ያስተምራል። ስለዚህ እኛ የምናምነው ጸጋው ሰዎችን ያድናል። ጸጋው ደግሞ ሰዎችን ኃጢአትና ዓለማዊ ምኞትን ክደው ራሳቸው እየገዙ በጽድቅ እግዚአብሔርን እየመሰሉ ክርስቶስ ኢየሱስን የተባረከው ተስፋቸውን ክርስቶስ ኢየሱስ እንዲጠብቁ ያደርጋቸዋል ብለን እናምናለን። ስለዚህ የዳነ ሰው በክርስቶስ ኢየሱስ የዳነ ሰው ኃጢአትን እንደፈለኩ እየተጨማለኩ ችግር የለው አንዴ ስለዳንኩ አልጠፋም እያለ እየተጨማለቀ ይኖራል የሚባል ነገር ትክክል አይደለም። በመሰረቱ የትኛው ነው በኢትዮጵያ ውስጥ በክርስቶስ ኢየሱስ አምናለሁ የሚል ክርስቲያን ወንጌላዊ አማኝ ነው ወይስ ደግሞ በክርስቶስ ኢየሱስ ብቻ አይደለም መዳን ብሎ የሚያምነውን ነው የሚሰክረው የሚዘሙተው ኃጢአት እንደፈለገ የሚያደርገው የሚለውን እሱን ምንም ጥናት ሪሰርች ራሱ አያስፈልገውም። ባይዘው ጥናት ራሱ አይጠይቅም ይሄንን ለማወቅ ማለት ነው። ማህበረሰቡን ዘወር ብሎ መቃኘት ነው ዙሪያችንን ማለት ነው። ስለዚህ ጴንጤው ማህበረሰቡ ሲጠጣ ሲሰክር ሲጨፍር ችግር የለውም አንዴ ክርስቶስ ሙቶልኛል የዘላለም ሕይወት አግኝቻለሁ ከዚህ በኋላ ስለማልጠፋ እያለ በየዳንኪራና በየመሸታ ቤቱ በየጭፈራ ቤቱ አያድርም። ስለዚህ ይሄንን ብናደርግ ነበር የምንጠይቀው። ድነናል እያላችሁ ግን ጭፈራ ቤት ነው የምታድሩት፣ ድነናል እያላችሁ በየዝሙቱ ነው የምታድሩት ብላችሁ የምትጠይቁት የነበራችሁ ይሄንን ብናደርግ ነበረ። ይሄንን ግን ስካር እንኳን ስካር መጠጥን ባለፈበት እንዳናልፍ በዛ መንገድ እኛ የአንዲት ሚስት ባል ይሄ ለቄስ ብቻ የተሰራ ሳይሆን ማንኛውም አማኝ በዚህ መንገድ የምንኖር ሰዎች ነን ወንጌላውያን አማኞች። ስለዚህ ኤኒዌይስ ይሄንን ካልኩኝ ዘንዳ እግዚአብሔር ሰዎችን አድኗል፣ የዘላለም ሕይወት ሰጥቷል። የዘላለም ሕይወት የሰጠው ኃጢአት ሲሰሩ ከዛ ምን እያደረገ ከልጅነት እየሰረዘ ደግሞ ንስሐ ሲገቡ እየመዘገበ እንደዚህ አይነት ጫወታ በእግዚአብሔር ዘንድ የለም። ስለዚህ ኃጢአት ሰው ሊያደርግ ይችላል። አዎ ክርስቲያኑ ሊያደርግ ይችላል። ኃጢአት ሊያደርግ ይችላል ማለት ሊሳሳት ይችላል እንጂ እየሳተ እንደዚህ እያለ ይኖራል የሚል መጽሐፍ ቅዱስ ውስጥ የለንም። ይሄንን በደንብ እናወራለን ማለት ነው። ምክንያቱም መጽሐፍ ቅዱስ የእግዚአብሔር ልጆችና አንደኛ ዮሐንስ ምዕራፍ 3 ላይ የዲያብሎስ ልጆች በዚህ የተገለጡ ናቸው ካለ በኋላ ኃጢአትን የማያደርግ ጽድቅን የማያደርግ ወንድሙን የሚጠላ ከእግዚአብሔር አይደለም ብሎ ከዲያብሎስ እንደሆነ ነገር ግን ከእግዚአብሔር የተወለደ ኃጢአት ሊያደርግ እንደማይችል ዘሩ በእርሱ ውስጥ ስላለ ኃጢአት ሊያደርግ እንደማይችል መጽሐፍ ቅዱስ በግልጽ ይነግረናል። እና ስለዚህ ይሄን ነው ዘሪቱ ይላል። ዘሪቱ ኦርቶዶክስ እያለች ነው ይሄን ያደረገችው። ኤኒዌይስ ወደ ኦርቶዶክስ ትምህርት ልምጣ። ይሄንን የኛ ትምህርት ነው። ወደ ኦርቶዶክስ ትምህርት ስመጣ ግን በግልጽ ምንድነው እያልን ያለ ነው? ሰው በማርያም ስም አምኖ የዘላለም ሕይወት ያገኛል ብለው ያምናሉ። ገልጬ ነው ማሳየው አውጥቼ ማለት ነው። ማርያም ለኃጢአተኞች ሙታለች፣ በሲኦል ላሉ ኃጢአተኞች ሙታ ወደ ገነት አሻግራለች። ባይዘወይ በሲኦል የነበሩ ሰዎችን ከሲኦል ወደ ገነት በሞቷ በኩል ባይዘወይ ሙታ ማለት ነው። ሙታ ከሲኦል ወደ ገነት አሻግራለች ተብሎ ይታመናል። የማርያምን የጸሎት መጽሐፍ ብትጽፍ ወይም ብታጽፍ ብታነብ ወይም ብታስነብብ ብትደጉስ ወይም ብታስደጉስ የዘላለም ሕይወት ታገኛለህ፣ በሕይወት መጽሐፍ ትጻፋለህ ብለው ያምናሉ። ስለዚህ የማርያምን ተአምሩን ወይም መጽሐፏን ኢቭን ሰኔ ጎልጎታም ቢሆን የትኛውም ተአምረ ማርያም፣ ራእየ ማርያም፣ አርጋኖ ወሬቨር የትኛውም የማርያምን መጽሐፍ በተመለከተ ብትሰማ ብታሰማ ብታነብ ብታስነብብ ብትጽፍ ብታጽፍ ገልጬ አሳያለሁ። ውሸት እያሉ ነው። ገልጬ አሳያለሁ። ገልጬ በማስረጃ ማሳየት ይችላል። ስለዚህ ምን እያልኩ ነው? መጽሐፏን ያጻፈ የዘላለም ሕይወት በሕይወት መጽሐፍ እንደሚጻፍ ቃል ኪዳን እንደተገባላት አድርገው ይናገራሉ። ከየት አመጣኸው ሙለታ ብትለኝ ይኸው ማስረጃ። ያለ ማስረጃ እናወራ። ሙታ እንዳዳነችን በማስረጃ እመጣለሁ። ይኸው ማስረጃ ወገኖቼ፣ ያለ ማስረጃ አናወራም። ኦኬ ይታያል አይደለ? እዚህ ጋር ኃይሉ በትልቁ ትልቅ ነኝ አይደል? ይታያል አይደል? መጽሐፉ ምንድነው? አይዋ መጽሐፉን ላሳይ መጀመሪያ። አይዋ ምን ማለት ነው? ባይዘው አይዋ ምን ማለት ነው? ይኸው መዝገበ ጸሎት ይሄን እንደ ኦርቶዶክስ ዋና መጽሐፍ ማቅረብ እንችላለን እንዴ? ገርላትን እንዴ ቤተክርስቲያን እኮ አሁን አሁን ቀሲስን ተውና እኔና አንተ ነን እዚህ ጋር ላስቆም የምፈልገው እንደነዚህ አይነት መጽሐፍቶችን ማላቅርብ ካልክ ገድለ ክርስቶስ ሰምራ ምናምን ስንት ጉድ የምታገኝበት ነው።
ኦርቶዶክስ ቤተክርስቲያንን ይወክላሉ ወይ እነዚህ መጽሐፍቶች? እነዚህ በየዋህነት በየገዳሙ አንዳንድ ሰዎች ተነስተው የጻፉት በቅንነቱ ዘመን ተስፋ ገብረስላሴ ብሔረ ቡልጋ ታውቃለህ፣ ማተሚያ ቤት ስለነበራቸው ጸሎተ ምናምን ተብሎ ማንም ተገለጠልኝ የተባለውን በየገዳሙ ይጻፍ እንደነበር ሁላችንም እናውቃለን። ያኔ በየዋህነት ዘመን በቅንነት ዘመን ሰው መጽሐፍ ቅዱስም ስለማያነብ ያላቸው ሰዎች እንኳን ተንተርሶ በሚተኙበት ዘመን በየዋህነት የኦርቶዶክሱ ማህበረሰብ ያንን ይዞ ያቆየውን የኦርቶዶክስ ዶግማና መሰረታዊ የእምነት እንትን አድርገን እንደነዚህ አይነት መጽሐፍቶችን እናቀርብ ከሆነማ ሌላ ችግር ነው። ግን ነገር ልንገር፣ አሁን ትንሽ ፈራለሁ። ለዚያ ነው እኔ እነዚህ መጽሐፍ አልቀበልም። እኔ ግን እነዚህ ኦርቶዶክስን ይወክላሉ ወይ ሙለታ? እውነት ለመናገር አዎ፣ እንዴ የመጥምቁ ዮሐንስ ገድልን እኮ ገድላችን አይደለም ብለው አወገዙ አይደለ? ይኸው ልክ እንደዛው። አሁን እኮ ደቂቃው ጨርሷል። በነገራችን ላይ 7 ደቂቃ ሆኖታል። እኔ ሙለታ 1 ደቂቃ ስትሄድና ለቀሲስ ለቃ ልመልስለት 7 ደቂቃ አልፏል። ጨርስና ሊጨርሳ ላሳይ፣ ማስረጃ ስለተባልኩ ማስረጃውን ላሳይ። ይኸው ማስረጃውን ችግር የለውም። ይኸው ማስረጃውን የምስጋናሽን መጽሐፍ የጻፈ ያጻፈ እኔ በሕይወት መጽሐፍ እጽፈዋለሁ። ይኸው የምስጋናሽን መጽሐፍ ማርያም የምትመሰገንበት ምን ያለ የጻፈ ያጻፈ እኔ በሕይወት መጽሐፍ እዚህ ጋር ሙለታዬ አንተን መቋቋሚያ አይደለም። እዚህ ጋር እኔ አሁን እንደዚህ አይነት መጽሐፍቶች እንድታመጣም እኔ እውነቴን ነው። የማይጠቅም ነገር አናውራ። እዚህ ጋር ወደ መጽሐፍ ቅዱስም እንመለስ ፕሊዝ። ወደ እነዚህ መጽሐፍት ከወረድንማ ወደ ገድላትና ድርሳናት ከሄድን ማለቂያ የሌለው ነገር ላይ ልንሄድ ነው። ኦርቶዶክስ መሰረቷ የሐዋርያት እምነት መግለጫ እሱ ነው። ግን ቤዚክ የሆነ መጽሐፍ ቅዱሳዊ ነገር እናውራ እንጂ ወደዚህ መጽሐፍ ከመጣን በመጽሐፍ ቅዱስ ብቻ የማወራው በመጽሐፍ ቅዱስ ብቻ የሚያምን ሰው ነው። በመጽሐፍ ቅዱስ ብቻ የማያምን ይሄንን ባይዘወይ ከመጽሐፍ ቅዱስ በላይ የሚታወቁት አንድ ኦርቶዶክሳዊ መጽሐፍ ቅዱስ ስጠኝ ብትለው የሚሰጥህ ውዳሴ ማርያምና መዝገበ ጸሎት ነው። መጽሐፍ ቅዱስ አለኝ ብሎ አይደለም ትራዲሽን ላይ ፎከስ የሚያደርጉ ሰዎች ናቸው። እኔ እነዚህ አይነት ሰዎችማ ሌላ ታሪክ ነው። ይሄ እኮ በየዋህነት የተበላሸ ነገር ነው። ሙለታዬ እዚህ ጋር ቆመን ኦርቶዶክስን ለመውቀስ አልችልም። የኦርቶዶክስ የመልሳት ትስጦት ግድ የለም ኃይሉሻ ግድ የለም። እኔ መልሰዋል። እሺ ቀሲስ የእርሶ ፋንታ ነው። እሺ ግድ የለም ቀጥሉ እስቲ። በጣም ጥሩ። እኔ ወደ ልመልስለት። እሺ ለእኔ ስንት ደቂቃ ነው? እኔ በደቂቃ ነው የማወራው። ስንት ደቂቃ ነው የሰጣችሁኝ? 5 ደቂቃ ሲቀጥሉ ከ24 ነው። ከ5 ደቂቃ ከሰጣችሁ ከ29 ላይ አቆማለሁ። እሺ ቀጥሉና ቀጥሎ እኔ ጥያቄ ጠይቆታለሁ። ይፈቅዱልኛል? ጥያቄ ጠይቆታለሁ። በቅንነት ነው መጠይቆት። ይመልሱልኛል አደራ። እሺ ዋንስ የብድ ኦልዌይስ የብድ የሚሉትም ሆነ በነገራችን ላይ በደንብ ስሙኝ። ኃጢአት ብትሰሩም ሲጀመር አለ ወንድማችን የዳነ ሰው ኃጢአት አይሰራም። አይገርምም? አይገርማችሁም? እንደዚህ ብለው ምን ነብይ ያቆሙን? ኃጢአትን ለማን ብቻ ሰጠ? ለኦርቶዶክሳውያን። የምንጠጣ የምንዘፍን ዘፋኝ ፕሮቴስታንት እንዳለ ረስቶ ማለት ነው። እገሌ ልልለት ይችላል እዚህ ውስጥ ማለት ነው። የሚከራከሩ ሁሉ ዘፈን ኃጢአት አይደለም ብለው የሚከራከሩ የነ ሙለታ ወንድሞች አሉ። ሁለተኛ ዝሙትንም ለኛ ልታከፋፍል ሞክራል። እዚሁ ሚዲያ ላይ እንዳላመጣለን ላይ በላይ ካንተ ጋር ሲከራከሩ የነበሩ ሰዎች እገሌ ማለት ይችላል። ፐርሰናል እንዳላረገው እንጂ ኃጢአትን በመስራት ሁላችንም ዛሬ ኃጢአት እንሰራለን። ባይዘው ኃጢአት የማይሰራ ሰው የለም። ሰው ባህልዮ በነይ በገቢር ኃጢአት ይሰራል። ሙለታ ራሱ እስሞ እንትን ይሄ ማለት ይሄ ሞክስ ታረግ በጣም በኃይለ ቃል መናገር እኮ ባይዘው በጣም ወጣ ያለ ክርክር እኮ ማድረግ በነገራችን ላይ ኃጢአት እኮ ነው። ክርክር እኮ በራሱ እኮ ኃጢአት እኮ ነው። ኃጢአት የማያደርግ ሰው የለም። እኛ ግን ምን እንላለን? ኃጢአት የሰራ ሰው ንስሐ ስለሚገባ ኃጢአት በሰራ ቁጥር ትቆረጣለህ ብለን አናምንም። እኛ እግዚአብሔር እድል ይሰጣል፣ እድሜ ይሰጣል፣ ጤና ይሰጣል፣ እንድንመለስ ይጠብቀናል። እስከ መጨረሻው ድረስ ግን በኃጢአታችን ጸንተን ከቀጠል የኛ ቤተክርስቲያን ትምህርት ኦርቶዶክስን ብትሆን ንስሐ ካልገባህ ትቆረጣለህ። ንስሐ መግባት አለብህ ነው። ኃጢአት ኦርቶዶክሳዊ የሆነ ሁሉ ኃጢአት አይሰራም ብለን እኛ አናምንም። እናንተስ ኃጢአት ትሰራላችሁ አሰሩም እንኳን አይደለም ክርክሩ። እንደዚያ ከሆነ እኛ ኃጢአት አንሰራም ካላችሁ በጣም ጥሩ። ኃጢአት የማይሰራ ሰው እውነት ነው አይቆረጥም። ግን ኃጢአት ብትሰሩ ውስጥ ነው ጥያቄው እኮ። ኃጢአት የሚሰራ ጴንጤ አንዴ ስለዳነ ደህንነቱን አያጣውም። ኃጢአት ደግሞ ምንድን ነው? ዝሙት ሊሆን ይችላል፣ ስርቆት ሊሆን ይችላል፣ ሰው መግደል ሊሆን ይችላል፣ ግብረ ሰዶማዊ መሆን ሊሆን ይችላል።
እንደዚህ ብታደርጉ ውስጥ ነው ጥያቄው እኮ ነው። አትነኳት የሚችል አትመልሱ። ፈጽሞ አንሆንም ካላችሁ ኤቪደንስ ላመጣላችሁ ይችላል። የወደቁ ራሳቸውን ያጠፉ ሰው የገደሉ እንዴ ብዙ ጴንጤዎች ላመጣ ይችላል። እነዚህ ሰዎች ደስቲኔሽናቸው ምንድነው ነው? በነገራችን ላይ እንዲህ ብለህ ታምናለህ? ወንድማችን እኮ ያለ ሰላለም ቤዛ ሲያወራን ምን ብሎ ነው የሚያምነው? ክራይስት ዳይድ ስፔሲፊክሊ ኤንድ ኢፌክቲቭሊ ፎር ዘ ኢሌክት አሎን ኦኬ ዞስ ሁም ዘ ፋዘር ቾይስ ፍሮም ኢተርኒቲ ብለው ነው የምታምኑ እኮ። እግዚአብሔር አብ አስቀድሞ የመረጣቸው አሉ። ክርስቶስ ደግሞ የሞተ የእግዚአብሔር ልጅ የሞተ ስፔሲፊክሊ ኤንድ ኢፌክቲቭሊ ውጤታማና በተለየ ሁኔታ ውጤታማ እንዲሆኑ ኢሌክት የሆኑ ብቻ ነው አሎን ነው የሚለው። ለተመረጡ ብቻ ነው የሞተው ብሎ እኮ ይሄ እኮ በጣም አደገኛ ትምህርት ነው። ባይዘይ እንግዲህ እግዚአብሔር አስቀድሞ የመረጣቸው ሰዎች አሉ። አስቀድሞ ክርስቶስ እንዲሞት የመጣው ለዚህ እግዚአብሔር አብ አስቀድሞ ለመረጣቸው ሰዎች ነው ብሎ ነው የሚያምነው። ይሄ መጽሐፍ ቅዱሳዊ አይደለም። ለምሳሌ መጽሐፍ ቅዱስ ግን የሚለን እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እስከ ኃጢአቱ እስከ በደሉ እንዲሁ ወዷልና ነው። በደለኛውን ዓለም ነው የወደደው፣ ጻድቃንን አይደለም። አስቀድሞ የመረጣቸውን ብቻ አይደለም፣ ኃጢአተኞችን ወዶ ነው ክርስቶስ ስለ ኃጢአተኞቹ በዕፀ መስቀል ላይ የተሰቀለው። አንድም ኃጢአትን ያልሰራ የለም። ሁሉም የእግዚአብሔር ክብር ጎሎታል። የተመረጠ የሚባል እንኳ ለገነት የሚበቃ ሰው አንዳችም አልነበረም ክርስቶስ ሲሞት። ስለዚህ ለሁሉም ነው መድኃኒዓለም ማለት የምንችለው። ካልቪኒስቶች ማለት አትችሉም። ኢሌክት አሎን ለተመረጡ ብቻ እግዚአብሔር አንድ ደቂቃ አሉት። ናጠቃል እንግዲህ። ስለዚህ ይሄንን የሚያምን ትምህርት ይዞ አሁን ሙለታ ድንሃል አልዳንክም ብለህ ብጠይቀው ነገ ሊሳሳት ስለሚችል አሁን ድኛለሁ አለኝ፣ ግን ነገ ሙስሊም ቢሆን ምን እንደሚለን ታውቃላችሁ? አይ አስቀድሜም አላመንኩም ነበር ነው የሚላችሁ። አስቀድሜም አላመንኩም። ስለዚህ አሁን ማመንና ለማመኑ አይታወቅም። ፕሮቴስታንት መዳንና ለመዳናቸው አይታወቅም። እኛ ግን ቤተክርስቲያን ኮንፈርም ታደርጋለች። ክርስቶስን በጥምቀት የለበሰ ሰው ድኗል። ከዚህ በኋላ ክርስቶስን እየመሰልክ ኑር እንጂ እንደፈለግ ኃጢአት ምሰራ ከሆነ ንስሐ ባትገባ ትጠፋላችሁ፣ ንስሐ ባትገቡ እንዲሁ ትጠፋላችሁ ነው የሚለው መጽሐፍ ቅዱስን። ትቆረጣል፣ ፍሬ አፍራ፣ ክርስቶስን ምሰል ብለን ነው እኛ የምናስተምረው። ወደ እመቤታችን ያመጣው መዝገበ ጸሎትን መከራከሪያ አድርጎ አመጣው። ጀግናው ሃይማኖተ አበው ይጠቅሳል ብለን ስንጠብቅ ይሄንን ኃይሉ ዮሐንስ አንተ ራሱ ስላየው መዝገበ ጸሎት ይዞ መጣለን። ትናንትና ፕሪንት የተደረገ የታተመ ደግሞ በመሰረቱ ጽሁፉም ስተት የለበትም። ባይዘው እመለስበታለሁ በኋላ። ቴንኪው ጨርሷል። በጣም አሪፍ። ተራው የኔ ነው። ቆይ ወደ አንተ እመጣለሁ። ሙለታዬ ተራው የኔ ነው። ብዙ አልቆይም። እኔ ለእናንተ ነው የምሰጠው። ቀሲስ ለእርሶም ጥያቄ አለኝ፣ ግን ከጥያቄ በፊት ግን ማወቅ ያለብን ነገር አለ። መመሪያችን መጽሐፍ ቅዱስ እንጂ ቅዱሳት መጽሐፍት ሌሎቹን አይደለም። ኃጢአት ስለመስራት በእያንዳንዱ ሃይማኖትም ከሆነ ስለ ሰዶማዊነትም ካወራን ኦፍኮርስ ሁሉም ቦታ ሰዶማዊነት የትኛውም ቸርች ውስጥ አለ፣ የትኛውም ሃይማኖት ክልል ውስጥ አለ፣ እዚህ ውስጥ አለ፣ እዚህ ውስጥ አለ ብለን የምንከፋፈልበት ምንም ነገር የለም። ሰዶማዊነት ገጠር ውስጥም አለ፣ ከተማ ውስጥም አለ። አይምሰላችሁ፣ የትኛውም ቸርች ውስጥም አለ። ኃጢአት፣ የድርጊት ኃጢአት ሁሉም ቦታ አለ። እዚህ ጋር መናገር የምፈልገው ነገር ጌታችን ኢየሱስ ክርስቶስ የመጣው ኃጢአትን ሊያስወግድ ነው የመጣው። መጥምቁ ዮሐንስ ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ኦኬ፣ ወደፊት ነው የተናገረው። ገና የሚያደርገውን መጥምቁ ዮሐንስ ገና በዮርዳኖስ ወንዝ ሳለ የተናገረው ነው። ሐዋርያው ዮሐንስ ደግሞ አንደኛ ዮሐንስ መልእክት ምዕራፍ 3 ላይ እርሱ ኃጢአትን ሊያስወግድ እንደተገለጠ እናውቃለን በሚል ኃጢአትን እንዳስወገደ ተናገረ። ሶስተኛ ጥቅስ ዮሐንስ ወንጌል ምዕራፍ 16 ይመስለኛል፣ ከተሳሳትኩ አርሙኝ። መንፈስ ቅዱስ በመጣ ጊዜ ዓለምን ወደ ሶስት ነገር ይወቅሳል አለ። ዓለምን አንደኛ ስለ ጽድቅ፣ ሁለተኛ ስለ ፍርድ፣ ሶስተኛ ስለ ኃጢአት። ኃጢአትን በተመለከተ ምነው ፍርድን በተመለከተ የዚህ ዓለም ገዢ ተፈርዶበታል። ኖ ኤክስኪውዝ። ሰይጣን አሳሳተኝ፣ ሰይጣን እንደዚህ ያደረገኝ፣ ወሬን አቁም። የዚህ ዓለም ገዢ ተፈርዶበታል። ጽድቅን በተመለከተ ሁሉን ፈጽሞ የራሱን ደም ለኤቪደንስ ይዞ ወደ አብ ስለኛ መግባቱን ወደ አብ ስለመሄዴ ነው። ምንም ግርግር የለም። ጽድቅን በተመለከተ ተሰርቶ ያለቀ ነገር ነው። አንተ እንደ አዲስ የምትሰራው ነገር የለም፣ ያለቀ ነገር ነው። ኃጢአትን በተመለከተ እዚቻ እንድታሰምሩበት የምፈልገው ኃጢአትን በተመለከተ በእኔ ስለማያምኑ ነው። አሁን ተመልከቱ። ለቀሲስ ጥያቄ የምጠይቀው እዚህ ጋር እኔ እንደው በአጭሩ መልሰውልኝ የሙለታ ተራ ስለሆነ ወደ ሙለታ ነው የምንሄደው።
ሲጀመር ኃጢአት አለ ወይ እንደ መጽሐፍ ቅዱስ እንዲመልሱልኝ እንጂ አሁን እንደ ፈካረ ኢየሱስ ወይም እንደ ገድለ ማርያም ምናምን አይደለም የምጠይቆት። ኃጢአት ሲጀመር አለ ወይ? የድርጊት ኃጢአት ሌላ ጉዳይ ነው፣ እሱን እናወራለን። ዝሙቱ፣ እርኩሰቱ፣ መዳራቱ፣ ጣዖት ማምለኩ፣ ሰው ማማቱ ምናምኑ እሱን ሌላ ታሪክ ነው። ግን ኃጢአት ፖቴንሻሊ ኃጢአት አለ ወይ? በእርሶ በጠቀስኩት ጥቅስ አልተወገደም ወይ ኃጢአት? ለምን ሀምብል አንሆንም? እዚህ ጋር ከኔ ይልቅ እግዚአብሔር ያውቃል። ኃጢአትን በተመለከተ ኢየሱስን ሪጀክት የማድረግ ኃጢአት ብቻ አይደለም ወይ የቀረው? ሌላ ምን ኢየሱስ ትቶ የሄደው ነገር አለ? እችን ሲመልሱልኝ ባጭሩ፣ ወደ ሙለታ ከመሄዴ በፊት ባጭሩ ኃጢአት አለ? የስ አለ አለ አለ። ቆይ ልመልስልህ፣ ላብራራ። ቆይ በክርስቶስ የተወገደ ኃጢአት አለ። አዎ የዓለሙን ኃጢአት ማለት በአዳም በደል ምክንያት ወደ ዓለም የገባውን ያ የዓለም ቤዛ በግ ሆኖ የዓለሙን ኃጢአት በደሙ ፈሳሽነት ለአንዴና ለዘላለም አስወግዶታል። በአዳም ምክንያት አሁን የሚከሰስ የሚወቀስ ሙስሊሞችን እንኳ ወደፊት እግዚአብሔር የሚጠይቃቸው በአዳም ምክንያት መሆኑ ቀርቶላቸው በክርስቶስ ባለማመን ኃጢአት ነው የሚጠየቁት። አሁን ያለው ኃጢአት ምን አይነት ነው? በክርስቶስ አለማመን ነው። ዮሐንስ ወንጌል ምዕራፍ 16 ቅድም የጠቀስከው ምን ይላል? እንዲህ ነው የሚለው መጽሐፍ ቅዱሱ፣ አጽናኙ ይመጣል። ሲመጣ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለዚህ ዛሬም መንፈስ ቅዱስ ኃጢአተኞችን ይወቅሳል። ምን ብሎ? በእርሱ በክርስቶስ የማያምኑ ሰዎች አሁንም ኃጢአተኞች ናቸው። በክርስቶስ አለማመን ኃጢአት ነው። ምን አይነት እኔ ያልኩትን እኮ እየደገሙልኝ ያሉት ይሄንን ማን የማምነው ነው እኮ። ኃጢአት አሁን የለም አለ ስላልክ ነው እኮ። ልመልስልህ አለ ብለውኛል። በአንድ ፊት ደግሞ የለም እያሉኝ ነው። ቆይ ሙስሊሞቹ ተጽናንተው ቁጭ እንዳይሉ አሁን በአዳም ምክንያት እርሶ ለሌላ ሰው አይስሙ። ቀሲስ መጽሐፍ ቅዱስ ብቻ ይንገሩን። ቆይ አሁን በአሁኑ ሰዓት ላይ በክርስቶስ አለማመን ምንድነው? ኃጢአት ይባላል። ኦኬ፣ በክርስቶስ የማያምን ሰው ካለ ኃጢአተኛ ነው። መንፈስ ቅዱስ ይመጣና ኃጢአተኛ ነህ እመን ይላል። በማን? በክርስቶስ በሞተልህ በተሰቀለልህ። ስለዚህ ይሄ ሰውዬ ሲጠመቅ ከኃጢአቱ ይታጠባል። በክርስቶስ አምኖ ይኸው የሐዋርያት ሥራ ምዕራፍ 2 ላይ እንደሚነግረን ኃጢአታችሁ ይደመሰስ ዘንድ በኢየሱስ ክርስቶስ ስም አምናችሁ ተጠመቁ የመንፈሱን ጸጋ ትቀበላላችሁ ስለሚል ማለት ነው። ስለዚህ ሰው ሲጠመቅ ከኃጢአቱ ይነጻል። በክርስቶስ አምኖ ሲጠመቅ ማለት ነው። አለማመን ኃጢአት አለ አሁንም ነው። ስለዚህ ያላመነ ሰው አሁንም ኃጢአተኛ ነው። ኃጢአት የምንለው ግን እሱም ብቻ አይደለም። ኃይሉሻ ያመነ ሰው ክርስቶስን እየመሰለ ቴዎሲስ የሚባል ነገር እግዚአብሔርን የመምሰል ህይወት መኖር አለብህ። ክርስቶስን መምሰል መቻል አለብህ በህይወትህ። ይሄ መቀደስ መንጻት የሚባሉት ነገሮች በእናንተም እኮ አሉ። እነዚህ ነገሮች ተመልሶልኛል። በቃ ተመልሶልኛል። ሰዓታችን እንጠቀም። ቴንክ ዩ ሶ ማች። ሙለታ ተራው ያንተ ነው። 5 ደቂቃ ውሰድ በደንብ እንድታስረዳን። አሁን አንተ ካልቪኒስት ምናምን የሚለውን እኛ መስማት አንፈልግም። እሱ የራስህ ቤት ነው። አሁን አንተ እስቲ በተነሳው ሐሳብ ላይ መዳን በክርስቶስ ኢየሱስ ብቻ ኃጢአት ተወግዷል። እኔ ተወግዷል ብዬ ነው የማምነው። ኃጢአት የለም ብዬ ነው የማምነው። የድርጊት ኃጢአት ለብቻ ቴክ ኬር የሚደረግ ነው። የነፍስ መዳንን ለይቼ ነው የማየው። እኔ እንደዚህ ነው ብቻ። አንተ እስቲ ንገረን በዚህ በተነሳው ሐሳብ ላይ ቴክ ዩር ታይም። በተነሳው ሐሳብ ላይ እንትን እላለሁ። በጣም በሚያሳዝን ሁኔታ ይሄ አሁን እሳቸውን የሚሉትን ነገር ልተው። አሁን 5 ደቂቃውን በሙሉ ፖለቲካና የማናምነውን ነገር ስለኛ ሲያወሩ ነው የጨረሱ። በጣም በሚያሳዝነው ነገር አሁን እሳቸው ያሉትንም በተአምር መጽሐፍ ቅዱሳዊ እንዳልሆነ ግልጽ ነው። አሁን አዳማዊ አይደለም፣ ሙስሊሞች አዳማዊ አይደሉም ማለት በአዳም አይደሉም። አንድ ሰው በአዳም ካልሆነ ባይዘው በጌታ ነው ወይ በአዳም ነው ወይ በጌታ ነው። አንድ ሰው ወይ ኢን ክራይስት ነው በክርስቶስ ነው ወይ ደግሞ አዳማዊ ነው፣ አዲሱ ሰው ነው ወይም አሮጌው ሰው ነው። በዚህ መካከል በአዲሱ በአሮጌው መካከል የሚባል የለም። ሰው አዲሱም አይደለም አሮጌውም አይደለም የሚባል ነገር የለም። ባይዘው ወይ አንድ ሰው አዲሱ ሰው ነው ካልሆነስ አሮጌው ሰው ነው። አሮጌው ሰው ነው ማለት አዳማዊ ነው፣ ወይ በክርስቶስ ነው ወይ በአዳም ነው። አለቀ። ወይ ፍጥረታዊ ነው ወይ ደግሞ በጌታ ነው፣ በቃ ክርስቲያን ነው። ስለዚህ ከዚህ ያለፈ ነገር መጽሐፍ ቅዱስ ውስጥ የለም። እሳቸው ግን በአዳምም አይደሉም በክርስቶስም አይደሉም አሉ። አዳማውያንም አይደሉም ማለት በቃ በአዳም በኩል የሚመጣው ምንም አይነት በቃ በአዳም በኩል የሚጠይቁት አሉ እንተው እሱን። ኤኒዌይስ ግን በጣም በሚያሳዝን ሁኔታ ስለ ቤተ እምነታቸው ዲፌንድ ማድረግ ሲጠበቅባቸው፣ በእርግጥ እንዴት አድርገው ሊመልሱ ይችላሉ? ምንም ሊመልሱ እንደማይችሉ ግልጽ ነው። ሲጠበቅባቸው የውሸት ክስ እኛን ሲከሱን ነበር፣ እውነት ለመናገር ማለት ነው። እኛ ያላልነውን የማናደርገውን የማንለውን ነገር ማለት ነው። እኔ አሁንም ጥያቄ ሰው በክርስቶስ ኢየሱስ በኩል
ከሲኦል ሲኦል ሆኖ ማለት ነው ኃጢአት ሰርቶ ሲኦል ገብቶ ወደ ገነት እንኳን በሲኦል ተው በምድር ላይ ሆኖ እንኳን አሁን እየተከራከርንበት ያለ ነው እሱ ነው። ሰው ኃጢአት ከሰራ አይድንም ነው የነሱ ክርክር። በማርያም ከሆነ ግን ይቻላል ማለት መጽሐፉ ላይ አለ። ሲኦል የገባ በማርያም ሞት በኩል ወደ ገነት ገብቷል። ኢቭን ማርያም የሞተችበት ዓላማም ለምንድን ነው? ኃጢአተኛ ስለሆነች ወይ ደግሞ እንደ ሰው ሁሉ መሞት ስለሚገባት ኃጢአተኛ ስለሆነች ማለት የአዳም ዘር ስለሆነች ማለት ነው። ኢቭን እንግዲህ መጽሐፍ ቅዱስ ሰው ከአዳም ውጭ የሆነ ኃጢአት የሌለበት የሚባል ሰው የለም። በቃ ሁሉም ይሄ የነሱ ልጆችም እየተናገሩት ነበረ። ድቀተ ባህሪ ያለባት ብለው በተለያየ መንገድ ይሄ አሮጌው ማንነት አለባት ብለው ሲናገሩ ነበረ። ኤኒዌይስ ምን እያልን ነው? ማርያም የሞተችው ሰው ስለሆነች መሞት ስለሚገባት ሳይሆን ሰዎችን ለማጽደቅ ነው ብለው ኢቭን በዚህ ምክንያትም በመሞቷ ለኃጢአተኞች በመሞቷ ምክንያትም የፍጥረት ሁሉ መጽደቂያ እንደሆነች መጽሐፋቸው ይናገራል። ኢቭን በሷ የጸሎቷ መጽሐፍ የምስጋና መጽሐፍ ያጻፈ የዘላለም ሕይወት ያነበበም ያስነበበ የዘላለም ሕይወት እንዳለው በሕይወት መጽሐፍ እንደሚጻፍ ይናገራል። ይሄንን ክሌም መጽሐፋቸው ይላል ብለን ክሌም አደረግን። ይሄንን ከመመለስ ይልቅ እንትናቸው ምን ይጠቅማል? እሱ ቤተ እምነታችሁን ለምን ዲፌንድ አታረጉ? እኛ ዲፌንድ እናረጋለን። ወንጌላዊ አማኝ ከመጽሐፍ ቅዱስ ውጪ ሌላ ገድል የለው ድርሳን የለው። እኔ ዲፌንድ አረጋለሁ? እኔ 66ቱ መጽሐፍ ቅዱስ ነው ማምነው። በ66ቱ መጽሐፍ ቅዱስ ያለውን ነገረ መለኮት ወይም ቴዎሎጂ አምናለሁ። እዛ ውስጥ ችግር ካለ እሞግታለሁ። የትኛውም ነገር መዳን በእምነት ብቻ በክርስቶስ ብቻ ክብር ለእግዚአብሔር ብቻ የሚለውን ነገር በጸጋ ብቻ የሚል እነዚህ ነገሮችን ሁሉ ሞግታለሁ። በዚህ ጉዳይ በእኔ ቴዎሎጂ ማንም ሰው ተነስቶ ትክክል አይደለም ብሎ ቢለኝ አንተም እኮ ዩቲዩብ ፋላሲ ይባላል። ባይዘው አንተም ስተት ነህ እኔም ስተት ነህ፣ አንድ እኩል ማለት ነው። እኔ ብቻ ሳይሆን ስተት የሆንኩት አንተም እኮ ስተት ነህ። የኔ ስተት መሆን እኔ ስተት አይደለሁም። በእርግጥ የኔ ስተት መሆን እናንተን ልክ ያረጋችኋል ወይ ነው ጥያቄው። ለምሳሌ እኔ አንድ ሰው በጌታ በኢየሱስ ክርስቶስ ከዳነ በኋላ ኃጢአት በሰራ ቁጥር እግዚአብሔር እየሰረዘው እኛ ማንልም ብለዋል። እንግዲህ ምን እንደሚሉ በኋላ ይነግሩናል። እየሰረዘ አንዴ ከልጅነት እያባረረው መልሶ ልጅ እያደረገው እግዚአብሔር አይሄድም። እንደዚህ አይነት ጫወታ የለም። በሕይወት መጽሐፍ እየጻፈ እየደመሰሰ እንደዚህ አይነት ጫወታ የለም ነው ብለን እያልን ያለ ነው። ስለዚህ በግልጽ ጉዳይ እሺ ይሄ እንኳን ስተት ቢሆን ባይዘው ለምሳሌ በወንጌላውያን አማኞች ውስጥ በኢቫንጀሊካል ሰርክል ውስጥ ምን አለ? አንዴ የዳነ ሰው ለዘላለም ድኗል የሚለውን ቴዎሎጂ የማይቀበል ሰው አለ። እሺ እሱን እንኳን ወደዛ ለምን አይመጡም? አሁን ይሄ እናንተ ካልቪኒስት ብላችሁ የጠራችሁት አክቹአሊ የካልቪን ትምህርት ብቻ አይደለም። ይሄንን ትምህርት ትክክል አይደለም ብላችሁ ካመናችሁ አንድ ደቂቃ ቀርተዋል። እቺን አንድ ደቂቃ እኔ አንተን በሆነ የምጠቀምበት ምንድነው ታውቃለህ? እንዲህ ትላላችሁ የሚለውን ትቼ ከመጽሐፍ ቅዱስ አይዲያን ረገጥ አድርጌ አስተምር ነበረ። አንድ ደቂቃ አንተ ተጠቀምበት። ስላቋረጥኩ ይቅርታ። አንድ ደቂቃ አለ ግን ችግር የለም። ኦኬ ኤኒዌይስ ዞሮ ምንድን ነው እያልን ያለ ነው? እኛ የወንጌላውያን ቤተ እምነታችን ምንድን ነው? ሰው ያዳንን በቅዱስ አጠራሩ የጠራን እግዚአብሔር ነው። ይህም እንደ ራሱ ሀሳብና ጸጋ መጠን እንጂ እንደ ስራችን መጠን አይደለም ተብሎ በግልጽ ተነግሯል። ይሄ ቃል ብቻ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ያለውን ብዙ ነገር ነው የሚያፈርሰው ማለት ነው። ያዳንን እግዚአብሔር ነው፣ ሌላ ቅዱሳን ምናምን አማላጅ መላእክት ምናምን የሚል አይደለም። ኢቭን በእነሱ መጽሐፍ ባይዘወይ ክርስቶስን ብትክድ እግዚአብሔርን ብትክድ ትገባለህ የሚል አለ። እሱንም በማስረጃ አቀርባለሁ። መጽሐፍ ቅዱሱ ግን እግዚአብሔርን ያዳነን አለ። እግዚአብሔር ለምንድን ያዳነን? ስለወደደን፣ በቃ ስላፈቀረን እግዚአብሔር አዳነን። እግዚአብሔር አድኖናል በእምነት በኩል በጸጋው በእምነት አድኖናል። ያ እግዚአብሔር አዳነን በነፃ ነው። እሱን ደግሞ በእምነት እጅ በኩል ተቀብለናል። እኛ ድነናል። አንዴ የእግዚአብሔር ልጆች ሆነናል። የእግዚአብሔር ልጆች ነን ለዘላለም ነው። የእግዚአብሔር ልጆች ምን ሆነው ባይዘው የእግዚአብሔር ልጅ የማንሆንበት ጊዜ የለም። የእግዚአብሔር ልጅ ከሆንበት ጊዜ ጀምሮ የእግዚአብሔር ልጅ የማንሆንበት ጊዜ የለም። በቃ የእግዚአብሔር ልጅ። ስለዚህ እኛ የእግዚአብሔር ልጅ። በጣም አሪፍ። አሁን ጥያቄ ሙለታ ለአንተ ጥያቄ አቀርባለሁ ነው። ጥያቄ አለኝ። ቀደም ቀሲስ ዲበኩሉ ከተናገሩ በኋላ መልሼ ጥያቄ ጠይቄያቸው ነበረ። አንተን ደግሞ ጥያቄ መጠይቅህ በዚሁ ካልቪኒስት አስተሳሰብ ዙሪያ ነው የምጠይቅህ። ብዙ ሰው ላያውቅ ይችላል። እዚህ ጋር ኦፍኮርስ እግዚአብሔር በፍቅሩ ነው ያዳነን። ማንኛችንም ራሳችንን አላዳንንም። ያዳነን በቅዱሱ ማጠራር የጠራን እግዚአብሔር ነው ተብሎ ተጽፏል። እና ምንም እዚህ ጋር ጣልቃ ገብተን መልአክ አዳነን ከሊት አዳነችን የምንለው ነገር የለም። መጽሐፍ ቅዱሳዊ ክሊር የሆነ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 እስከ 11 ላይ ነው ያለው። ይህ ክፍል ከዘመን ዘመናት በፊት ይህ ጸጋ ተሰጠን፣ አሁን በልጁ በኢየሱስ ክርስቶስ መገለጥ ታይቷልና እኔም በወንጌል ሰባኪ በሆንኩበት በእርሱ ሕይወትና አለመጥፋት
ተገልጧል፣ ወደ ብርሃን ወጥቷል። ያዳነን በቅዱሱ አጠራር የጠራን እግዚአብሔር ነው ተብሎ ተጽፏል። ይሄ ምንም ግርግር የሌለው ነገር ነው። ማንኛችንም ራሳችንን አላዳንም፣ ማንም ሰው እንዳይመካ ከስራ አይደለም ተብሎም ተጽፏል። አንድ ሰው ጌታችን ኢየሱስ ክርስቶስን አምኖ ከተቀበለ በኋላ ስሙ በሕይወት መዝገብ ላይ እንደሚጻፍ የእግዚአብሔር ቤተሰብ እንደሚሆን ላይጠፋ እግዚአብሔር ላንጠፋ እንዳዳነን እንደፈልጎ እንዳገኘን ላይጥለን እንደተቀበለን ላይጠላን እንደወደደን እናውቃለን። አንድ ክርስቲያን ከዳነ በኋላ ሪሊ ራስን ውሰዶ እና በዛ ውስጥ በሆነ ኃጢአት ውስጥ ተሳስተህ ብትገኝ መፍትሄው ምንድን ነው? እንግዲህ ኃጢአት ትልቅና ትንሽ የለውም። ቅድም እሳቸው ስለ መግደል ነው ያሉት። እኔ መግደል ጋር አልሄድም። መግደል ዝም ብሎ ሰውን አይገልም። ሰውም የገደሉም አሉ። እግዚአብሔርን አውቃለሁ የሚሉ ሰው የገደሉ ሰዎች በታሪክ የሉም ማለት አይደለም። መግደል ምናምን ጋር እንሂድና ስህተት ማንም ሰው ይሳሳታል። እና ታዲያ እንዴት ነው ያንን ኃጢአት እንዴት ነው የምናርመው? ድኛለሁ ብሎ አንድ ሰውስ ደግሞ ከዳነ በኋላ የስጋ ፈተና ለክለብ መሄድ ይፈልጋል፣ ገልፍሬንድ መያዝ ይፈልጋል፣ ሾለክ ብሎ መጠጣትም ይፈልጋል። ግን ጌታን ይወዳል ሰውዬ። እንዴት ነው ከድነት አንጻር ይድናል ይሄ ሰው? እንደዛ እያለ ዘመኑን እየወደቀ እየተነሳ እየተዝናናም አንድ ድኛለሁ በሚል ማለት ነው። እንዴት ነው ይህን ማኔጅ የምታደርጉት? ኦኬ፣ በመጀመሪያ ደረጃ አንዴ ድኛለሁ እንደፈለኩ ኃጢአት አደርጋለሁ ብሎ የኃጢአት አፒታይት ያለው ሰው ማለት ኃጢአት ለማድረግ በጣም ንቁ የሆነ ሰው ኃጢአት ለማድረግ በጣም የሚወሰወስ እንግዲህ በዘመናዊ ቋንቋ ልበለው የሚወሰወስ ሰው ይሄ ከመጀመሪያው አልዳነም። ለምንድን ነው አልዳነም የምንለው? ሰው የሚድነው በጸጋ ነዋ። ጸጋ ደግሞ አለማመኞትና ኃጢአተኝነትን የሚያስክድ ነው ብዬ ቅድም ተናግራለሁ። የሚያስክድ ኃጢአት እንድጠላ ሙለታ ሁላችንም እኮ ራሳችን ለቀቅ ካደረግን እኮ የሆነ ኃጢአት የሚያምረው ማንነት እኮ አለ። ጨቁንን ይዘነው ነው እንጂ ሁላችንም ከዚህ ነገር የሚወንድነን ብዬ አላስብም። እውነት ለመናገር ካላጋነንን በስተቀረ አይኖ በድፍረት ኃጢአት ላናደርግ እንችላለን። ግን የሆነ ለምሳሌ አንድ ወጣት የሆነች ቆንጆ ሴት ቢያይ የሆነ ስሜት ሊሰማው ይችላል፣ ሊወድቅም ይችላል። ይሄ እንደዚያ ስሜት አይሰማንም ልንል እንኳን አንችልም። እንዴት ነው ማኔጅ የምናደርገው ከድነታችን አንፃር? እያልኩ ያለሁት በመጀመሪያ ደረጃ ኃጢአትን ይሄ ምንድን ነው የሚባለው ቴምፕቴሽን፣ ይሄ በመፈተን ደረጃ እና ኃጢአትን ፈልጎ ለኢንጆይመንት ደስ እያለው በኃጢአትን መርካት፣ ኃጢአትን ፈልጎ አሳዶ መስራት የተለያየ ነገሮች ነው። ክርስቲያን ሊፈተን ይችላል ወይ? ክርስቲያን ውጊያ አለበት ወይ? ለምሳሌ ይሄ ስፒሪቹዋል ዋርፌር የምንለውን ማለት ነው አለበት ወይ? አዎ አለ። እንደውም ግልጽ አድርጌ ልጠይቅ። እንደውም አንድ ሰው መኪና እየነዳ ሊሆን ይችላል። እንግዲህ ኃጢአት ትልቅና ትንሽ የለውም። ድንገት የሆነ ሰው ከት ያደርገዋል። ታውቃለህ፣ አንዳንድ ጊዜ ሁላችን የምንፈተንበት ነገር አንተ ማስረባ አንተ ድድብ አታይም እንዴ ምናምን ይላል አንዳንድ ሰው። እኛም ልንል ኦኬ አለ አንድ ሰው ጌታን በደንብ የሚወድ ሰውዬ ነው። ድንገት ያችን እንዳለ ንስሐ ሳይገባ ማረኝ ጌታዊ ሳይል መኪና ገጭቶ ቢገለው ሰውዬው ሲኦል ነው የሚሄደው መንግስተ ሰማያት? በጣም ቆንጆ እየተናገርኩ ነው። አሁን ምን እያልኩ ነው መሰለ? አንድ ሰው ከዳነ በምንም አይነት ሚኒስ ነው የምለው፣ በምንም አይነት ሚኒስ ሲኦል የሚገኝበት ከዳነ ማለት የእግዚአብሔር ልጅ ከሆነ ከሲኦል ጋር ያለውን አድራሻ ለአንዴና ለመጨረሻ የተቋረጠ ነገር ነው። በቃ አለቀ፣ የተቋረጠ ነገር ነው። እችኑ ጥያቄ ሙለታዬ ያዘልኝና ቀሲስ ዲ በኩሉ እየሰሙ ከሆነ እርሶንም ጥያቄችን የሙለታን ጥያቄ ሙለታዬ ያዘልኝ እዚህ ጋር አሁን ያልኳትን ጥያቄ የሆነ ሰው የሆነ ተሳስቶ ተሳድበው ደደብን ብሎ ዋሬቨር ምንም ይበል አድርጎ ድንገት ማረኝ ሳይል ከፈለገ በዝሙት ወድቆ ሊሆን ይችላል። ቅዱሳን የሆነ ጌታን በጣም የሚወድ ዳግም የተወለደ ሰው በሆነ ኃጢአት ተያዘ እና ወደቀ በሆነ ነገር ማረኝ ሳይል ማታ ተመቻችቶ ንስሐ ሳይገባ ድንገት በዚህ ማልትን ብሎት ቢሞት ሲኦል ነው ወይስ መንግስተ ሰማያት ነው? ቀሲስ ዲ በኩሉ ራስዎትን አንሚውት አድርጉና ይመልሱልኝ። ከዛ በኋላ የሁለታችሁ መልስ ላይ እኔ ራሴን ሰጣለሁ። ማንም ሰው እንዳይኮርፈኝ የራሴን ነው ማወራው። ቀሲስ ጎሄ ኖ አልመልስም። መጀመሪያ እርሶ መስማት ፈልጋለሁ እኮ ምንድነው ጥያቄህን ነው ያልኩት። ጥያቄውን አንድ ሰው ትክክለኛ ክርስቲያን ዳግም የተወለደ ከእግዚአብሔር የተወለደ ሰው ትክክለኛ ክርስቲያን የሆነ ሰው በእርሶ ሚዛን ማለት ነው ትክክለኛ ኦርቶዶክሳዊ በቃ ቢሞት መንግስተ ሰማያት የሚገባ ሰው ይሄ ሰውዬ ድንገት አንድ ቀን በሆነ ኃጢአት ተሳሳተ። ለምሳሌ የስርቱ አይነት ምሳሌ ነው ያደረግኩት። መኪና እየነዳ ድንገት ከት ሲያደርገው ሰንባዲ እንታታም ዳንተ እውር ይህ ደብደብ ምናምን ብሎ ሊሆን ይችላል። ወሬቨር ድንገት ከዛ ንስሐ ሳይገባ በመሀል መኪና ገጭቶት ቢሞት ሲኦል ወይስ መንግስተ ሰማያት ነው የሚገባው? በእርሶ በሉ ንገሩኝ። ይሄንን ንስሐ አልገባም፣ የመግቢያ ጊዜም አላገኘም ገና። እንደ ደደብ
አንተ ምናምን ወይ የሆነ ነገር ብሎ ሊሆን ይችላል። ንስሐ አልገባም ምሳሌ ነው። ወይም ደግሞ በሆነ ሴት ተፈትኖም ሊሆን ይችላል፣ ወድቆም ሊሆን ይችላል። ንስሐ ከመግባቱ በፊት ድንገት ቢሞት የት ነው የሚሄደው? ይመልሱልኝ። እቺ የብዙ ጥያቄዎቻችንን መልስ ለምሰጥ እዚህ አድማጮችን በሙሉ መልስ ሊሰጥ የሚችል ነው። ከዛ በኋላ እኔ የራሴን ሐሳብ ሙለታ የራሱን ነግሮናል። እኔም እናገራለሁ የራሴን፣ እናንተ ትሰሙኛላችሁ ማለት ነው። ጎሄድ። እሺ፣ በመጀመሪያ ኃጢአት ሁሉ እኩል የሆነ ሌብል አለው ብለን አናምንም። ኃጢአት ቢሆንም ግን እንደው በዳይ ጸልሳል ሊሆን ይችላል። አሁን እዚያ ሞክስ እናደርገው የነበረው ቀሲስ የኃጢአት ትልቅና ትንሽ የለውም ተብሎ ተጽፏል መጽሐፍ ቅዱስ ላይ። አይ ግድ የለም፣ ወዴት እኔ የኔን ምላሽ ነው የምመልስልህ። የኔን ምላሽ እሺ ግድ የለም። እሺ ሞክስ